የሚገርም አጋጣሚ ነው የተገናኘንበትና ይህን እድል ስላገኘው በጣም ደስ ብሎኛል። አርሰናል ዋንጫ በሚበላበት ዓመት ኢንተርቪው ስለተደረገ 100% ከባህር ዳር ያለች ውብ ከተማ ነች። የመሬት አቀማመጧ ጀስት አሁን ኢንጂነር ነኝ የሚል አካል አንድ ከተማ በዚህ አይነት ሌቭል ላስቀምጥ ቢል አያስቀምጥም። ባህር ዳር ተፈጥሮ ግን በሚገርም ሌቭል ላይ ያለች ለህንፃ አንዲት ህንፃ ማለት ኢቭን ዲዛይኑ ባያምር ባህር ዳር ላይ ቢቀመጥ ያምራል። ቻምፒየንስ ሊግ ወጥቼ ቻምፒየንስ ሊግ ደግሞ ምሽት ጨዋታዎች ናቸውና በጅብ ሁሉ ጀስት ማስፈራሪያ ያዛቻ ሁሉ ደርሳል። እናስበላለን ሳይሆን ጀስት ምንድነው በቃ ፊት ለፊት የተገናኘንበት በጅብ ከጅብ ጋር እና እንደዚህ አርሰናልን ብዬ ማለት ነው። ጀስት ምንድነው ጨዋታው አለ ኦብቪየስሊ ነው መነሳሻ የሆናቸው ነበር ብልቅላቸው አይደል ነው። በዚሁ አጋጣሚ ግን መልእክት ማስተላልፈው ባህር ዳር ለመጎብኘት ለሚመጣ ሰው የኔን ስልክ አስቀምጡና በነፃ አስጎበኛለሁ ሳይሆን የት መሄድ እንዳለባቸው ሆቴል ቡክ አደርግላቸዋለሁ። ጊዜ ነው ስቼ ማለት ነው በነፃ ማለት ነው። ባህር ዳርን ጎበኛለሁ ብሎ ለሚመጣ ሰው የት ቦታ ማረፍ እንዳለበት፣ የት ቦታ መዝናናት እንዳለበት ኦልሞስት እኮ ጋይድ በቃ 100% በነፃ ይህን ስራ እሰራለሁ ማለት ነው። በነፃ ከተማ አርሰናል ዋንጫ ሳይበላ አብረን ነው ብዙ አርሰናል ደጋፊዎች ከምሬ ነው የምነግርህ። ብዙ አርሰናላውያን የልብ ደጋፊዎች አርሰናል ብለን ያለነው ዋንጫ በልቶ አይደለም፣ በተቸገረበት ሰዓት አብረነው ነበር ነው። ይሄ ለህይወትም ተሞክሮ ነው። ቻምፒየንስ ሊግ በወረደበትም ሰዓት በወረደበትም ምንድነው በዝቅታውም በከፍታውም ማለት እንኳን ይከብዳል ነው ጀስት ከፍታ ላይ እየደረስን ነው። ሁሉም ነገር የራሱ ጊዜ ያለውና ባህር ዳር በጣም ተፈጥሮ ያዳላባት ከተማ ነች። ግን ባህር ዳርን ደግሞ እዚህ በላይ ማድረግ ይቻላል። ሜሞችን ትከታተላለህ? ያናድዱኛል አልክ በቃ ተግባብተሃል ማለት ነው። ሰጠኋቸው። አይ ብዙ እንትን አላልኩም፣ ግን ሳያቸው ሰውዬው ጉስቁል ብለው አሳዘኑኝ። የገጠር ሰው ናቸው። እንደ ገራሚ ሰው ነው። ከዛ በቃ መረቁኝ ብታይ። ልጁ ጎበዝ ነበር፣ ይፈጥናል፣ ፈጣን እሳት ይሆን በጣም ኩል ነበር በጣም። እና ዛሬ የወዳጅነት ጨዋታ ነው። ከረጅም ጊዜ ቆይታ በኋላ ካገኘሁት ወዳጄ ጋር ነው የምናወራው። ብርሃኑ አያሌው የባህር ዳሩ ምን ልበል የባህር ዳር እና በሬ ስለመጣ በጣም ደስ ብሎኛል። እኔም ስለጋበዛችሁ በጣም አመሰግናለሁ። እና ያው ድንገት ፌስቡክ ላይ ቻው ዘንባባዬ ምናምን ባህር ዳርን ዘንባባዬ ነው የምትላት እና ይህ ሰው ሊበር ነው እንዴ ባህር ሊሻገር ነው ብዬ ስል እዚሁ አዲስ አበባ ላይ አገኘው። እንግዲህ ያው ምንድነው ከባህር ዳር አንድ ቀን መራቅብ ናፍቆት ስለሚጽር በዛ ነው እንጂ ከተማዬን አልለቅም። ኦፖርቹኒቲዎች እድሎችን ቢኖሩኝም ከተማዬ ርቄ አልሄድም። ጀስት ግን እንዳልኩ ነው አንድ ቀን ባህር ዳር 2 ቀን ምናምን ስትቆይ ጀስት ብዙ ጊዜ ቆየ ነው የሚመስለው። እና ታውቃለህ አንተም እዚህ በፊት አዲስ አበባ ነበርኩኝ እንግዲህ ለ1-4 ዓመት ምናምን። ከዛ ፊት ደግሞ ሆሳና ነበርኩኝ። ጀስት አውቀዋለሁ እና ተመልሼ የሚሄድኩበት ከተማዬን ብዬ ነው። እና በዛ ምክንያት ከዛ ሴንስ አንጻር ነው ቻው ዘንባባዬ። ኦፍኮርስ ብዙ ሰዎች ምናምን ደውለውልኛል በጣም ተጨንቀዋ ምናምን ከተማዬን ጥዬ የሄድኩኝ አይነት ሴንስ ስለነበረው እንትኑ እና በዚህ አጋጣሚ ደውለው እንትን ያሉኝ ወዳጆቼ አመሰግናቸዋለሁ። ስለሚያከብሩኝ ነው። አጋጣሚ ኮመንቶችንም እያነበብኩ ነበር እና ብዙ ኮመንቶች እንዴት ነው ምንድነው ወዴት ነው የሚሉ ነበሩና ጀስት ግን በዛ ሴንስ አጭር ርቀትም ቢሆን ባህር ዳር ትናፍቃለች። በዛ ሴንስ ነው። እንደው እኔ ያኔ ያው አብረን እናስተምር ነበር አይደል? እና ድንገት ልሄድ ነው አልክና እኔ ገረመኝ። ሰው ወደ አዲስ አበባ ነው ልምጣ የሚለውና ከምትሰራው ስራ
ያው ጥሩ የሚባል ትምህርት ቤት ነበር አስተምረው በቃ ሊሄድ ነው ምናምን ስትል ሰው ወደ አዲስ አበባ ልምጣ ሲል እንዴት ወደ ባህር ዳር ይሄዳል ምናምን። ግን ከሄድክ በኋላ ደግሞ የምትሰራቸው ስራዎች ኦኬ የሄደው ለፐርፐዝ ነው እንድትል ያስብላል። እና ነው ምን ነበረ ከዚህ ከአዲስ አበባ ወደ ባህር ዳር እንድትሄድ የገፋ? ምንድን ነው ቅድምም እንዳልኩ ነው ጀስት ድሮም ፕላኑ ነበረኝ ኦፍኮርስ ማለት ተመልሼ ወደ ከተማዬ እንደምገባ ማለት ነው። ያን ፕላን በጊዜው ግን ጀስት በጣም ምንድን ነው የተቻኮለ ውሳኔ ነበረ የወሰንኩት እንጂ ፕላኑ ነበረኝ። አዲስ አበባ ላይ እንደማልኖር አውቀዋለሁ። ግን ከዚህ የማገኛቸውን ኤክስፔሪንሶችን ይዤ ወደ ከተማ ተመልሼ የራሴን አስተዋጽኦ ማድረግ ነበር ፕላኔ ማለት ነው። አንዳንዴ ኤክስፖዠር በጣም መልካም ነው በህይወት አጋጣሚ ማለት ነው። ምንድነው በአማርኛ የሚባለው? ጀስት ምንድነው ተሞክሮ ነው የፖለቲካ ቋንቋ ተሞክሮ ጀስት አንተን ከተለያዩ ማህበረሰቦች ጋር የሚያገናኝ ቦታ መስራት ለአንተ እድገት በጣም ጥሩ ነው። ነገሮችን አስፍተህ እንድታይ ከሃይማኖትም ከተለያየ አንግልም ስታየው ከተለያዩ ሰዎች ጋር የምትኖርበት ከተማ ነው አዲስ አበባ። ጀስት የሀያነ ነገር በጣም ፈልገው ነበርና ያንም ጀስት ታውቃለህ አንተም በድል ነው የተወጣሁት ማለት እወዳለሁ። ምክንያቱም ትልቁ ነገር ትልቁ ሀብት ከሰው ጋር ተስማምቶ መኖር ነው። ሰው መርጠህ ማለት ነው። ሰውነትን ብቻ አይተህ የምትኖረው ኑሮ በጣም የምወደው ነው። እኔ እዚህ ፊትም በአንተ ጋር በጣም እንግባባ ነበር። ሌሎችም ጓደኞች ነበሩና ጀስት ሰፈሬ ልጆች ናቸው ምናምን ሳልል ነበር በደንብ የምንግባባው ማለት ነው። ጫፍና ጫፍ ሆነን ግን በልብ የምንገናኝ ሰዎች ነበር። ያን ኤክስፖዠር በጣም ፈልገዋለሁ። ኢቨን አሁን ሄጄ ወደዛም የተወሰነ ተጽዕኖ የፈጠረብኝ ነገር እንደነበር አውቃለሁ ማለት ነው። ማለት ጀስት ስቲል እኔ ብሊቭ የማደርገው ያንድ ነገር መጥፎ የለውም። ጀስት በኢንዲቪጁዋል ደረጃ የሰው መጥፎ እንጂ ጀስት በግሩፕ መጥፎ የለም ብዬ አስባለሁ እንደኔ ማለት ነው። እንግዲህ እኔ የራሴ አስተሳሰብ ነው እና ያ ነገር በጣም ይዤው እየቀጠልኩ ያለበት ሁኔታ ነው። ይሄን ደግሞ ያገኘሁት በኤክስፖዠር ነው እና ጀስት ከዛ ሴንስ ያን ኤክስፒሪየንስ ለማድረግ ነበር አዲስ አበባም ጀስት ሆሳዕናም የነበርኩት ማለት ነው። ያንም ደስ በሚል ሁኔታ ደስ ብሎኝ ነው የተወጣሁት እና እንዳልከው ወደ ባህር ዳር መመለስ ለብዙዎቹ ማለት ድንቅ ነበር። እንደውም የሆነ ትዝ ይለኛል ቴዎድሮስ የሚባል ጓደኛችን ነበርና እርግጠኛ ነህ ግን ምናምን አለኝና ኢቭን ደግሞ ሽኝት ሁሉ ምናምን ራሴ አዘጋጅቼ ማለት ነው የምወዳቸውን ጓደኞችን እኔም ጠርተኝ ነበር። እንግዲህ ከምወዳቸው ነው አይደለም እሱ ይጠራል ግን ብቻ ፕሮግራሙ ላይ ተገኝቻለሁ። ኧረ ተው በኋላ ድንገት ባህር ዳር ሄደህ ሰልችቶህ መጣ ደግሞ ሽኝት እኮ አቀባበል አድርጉልኝ እንዳትል ተጽዕኖ ይኖረዋል ምናምን እያለ አይ ግድ የለም የራሴ ውሳኔ ነው ከዚህ አንጻር። ከዛም ደግሞ ሌላ ምንድን ነው የማስበው ነገር ኦፍኮርስ እኔ አሁን የሆነ ፊውቸሩን ሳስበው አዲስ አበባ ላይ የኔ አይዲያ ነው እንግዲህ ፊውቸሩን ሳስበው በተለይ በትዳሩ ውስጥ ምናምን ስትኖር ቤት ተከራይተህ ምናምን የሚባለው ጣጣ ምናምን ነገር ከባድ እንደሚሆን አስበው ነበረ እኔ ዝም ብዬ ማለት ነው በራሴ ነው እንግዲህ እና ከዛ ደግሞ ቤተሰብ ጋር ያለው ነገር ሁሉ ነገር ሲምፕል ነው፣ በእጅ ነው ያለውን ነገር ማስኬድ ይቻላል። ከዛም ደግሞ ደስታ አለ፣ ሀዘን አለ። እዚህ ሆነ ስትሰማውና እዛ ሆነ ስትሰማው ያለው ልዩነት በጣም ጋፕ አለውና እኔ ደግሞ በተፈጥሮ እንዲህ እንደምታየኝ አይደለሁም ማለት ወደ ቡቡ ሩህሩህ እንደዛ ነገር ማለት ጥንክሬ ያልኩ አይደለሁም። ስልክ ሲደወል ሁሉ ድንግጥ ምናምን እላለሁ ነው። ያን ነገር በአካል ስትከታተለው ይሻላል። ቤተሰብ የምትወደው ቤተሰብ አካል የሆነ ነገር ሆነ ብትባል በቃ አልችለውም እሱን ነገር እና ስለዛ ጀስት እስኪ እዛው ሁኜ ያሉትን ነገሮች ፎሎ ማድረግ መከታተል እና የተሻለ ነገር እዛ ለመፍጠር ነው ወደዛ የተመለስኩት። ፈጣሪ አግዞኝም እንግዲህ በተወሰነ መንገድ ከፍተኛ ደረጃ ላይ ደርሻለሁ ባልልም ግን ጥሩ ነገር ሄደ ነው ብዬ አስባለሁ። እንደው ባህር ዳር ሄደህ የምትሰራቸው ስራዎች በተለይም ከዚህ ከበጎ አድራጎት አንጻር እናነሳለን። ግን እዛው አስተማሪ በነበርንበት ጊዜ የዚህ በጎነትህ ጸበል ጸዲቁ እኔንም ደርሶኛል።
ተጨማሪ ከትምህርት ሰዓት ውጭ እንዳስጠና እድል አመቻችተልኝ ተጨማሪ ገቢ እንዳገኝ አድርገኛል እና አመሰግናለሁ። ነግሬ አላውቅም። ድለላ አልተቀበልኩም። የድለላ ሳትቀበል ማለት ነው። እውነት ነው። ግን ምንድነው ጀስት እኔ በተፈጥሮ እንዳልኩ ትንሽ አክቲቭም ነኝ። እንግዲህ አዲስ አበባን ለመልመድ ብዙ አልወሰደብኝም እና ኮሚኒኬት አደርጋለሁ ሰዎች ጋር። በዛች ኮሚኒኬሽኔ እንደ ተማሪዎች ምናምን መምህርነት ትልቁ አድቫንቴጁ እዛ መስራት ሳይሆን በትርፍ ጊዜ የምንሰራ ስራ ነበረች እና እነዛን ስራዎች ከኔ ጀስት እኔ ኮሚኒኬት አድርጌ አምጥቼ እኔ ደግሞ የተሻለ ነገር ደግሞ ሳገኝ እነዛን ሰዎች ሳለክ ለጓደኞቼ አስተላልፍ ነበር። እንዳልከው አንዷ የድሉ ተጠቃሚ አንተ ነበርክና ሌሎችም ጓደኞቼ ነበሩ ኦፍኮርስ የሰጠኋቸውና ጀስት ግን ይሄ ነገር ምንድን ነው ከባህሪ አንጻር ወይንም ደግሞ ሁሉን ነገር እኔ ልጠቅልለው ካለ ማለት አንጻርም ሊመጣ ይችላል። ኦፍኮርስ በዛ ነገር መመልከት ይቻላል እና እኔ እንኳን ረስቼዋለሁ ስላስታወስኩ እንግዲህ ቢያንስ ምሳ ትጋብዛለህ። እንኳን በምሳ ተገላገልኩ እንጂ ችግር የለም። አሁን እንትን ነው እንዳልከው ነው ቅድም ይሄ ግለሰቦችን እንደ ማህበረሰብ ወር እንደ ግሩፕ እንዲህ ብለህ የምትፈርጀው የለም እና ሆሳና ሄድክ፣ የተማርክበት ቦታ ይኖራል፣ አዲስ አበባ እንደዚሁም ባህር ዳር ለእንደዚህ አይነት ምንድን ነው ማህበራዊ ህይወት እንድትጋለጥ ወይም ደግሞ እድል ከፍቶልሃል። እውነት ነው እና እስቲ እንዴት ነበረ ሆሳና፣ አዲስ አበባ፣ አጠቃላይ የባህር ዳር ማስተዳደግ ምን አበርክቶልሃል? አዎ እንግዲህ እንደዚህ በወጣሁባቸው አካባቢዎች በተለይ አዲስ አበባም ስፔሻሊ ሆሳናም የነበረ ጊዜ በጣም ደስ ይል ነበረ። በተለይ ሆሳና ከተማ ላይ ጀስት በጣም ፍቅር የሆኑ ከተማ ነች ሆሳና። ህዝቦቿ በጣም ደስ ይላሉ። ለእኔ አዲስ ነበር ኦፍኮርስ ማለት ባህር ዳር አካባቢ የኦርቶዶክስ እምነት ተከታይ ይበዛል ኦብቪየስሊ ማለት ነው። ሆሳና ሴት ደግሞ የፕሮቴስታንት እምነት ተከታይ ይኖራልና ያ ነገር ያው ሊከብድ ይችላል ከዛ አካባቢ የምትከራይበት ቤት ምናምን ነገር ብለህ ታስባለህ። ኦፍኮርስ ሂጄ ግን የገጠመኝ በቃ ሌላ ዓለም ነው እውነቱን ለመናገር ማለት ነው። ጀስት በቃ ሰውነትን ያጣጣምኩበት ከተማ ነች ሆሳና። ጓደኞች ምናምን እንደዚህ የተለያየ እምነት ተከታይ ነበሩና ደስ ሲሉ ነበር በቃ እምነታቸውን የሚያካሄዱበት መንገድ። እዛ በኋላ እንዲሁም እኔ ጀስት የማህበረሰቡ አንድ አካል ሆኜ አንድ በፍቅሩ የሚባል ጓደኛ የነበረ እና ከእሱ ጋር ሆነ ካሜራ እንሰራለን። ፕሮቴስታንት ቸርች ውስጥ ገብቼ አብሬ ዘምሬ አብሬ ዘምሬ ያሉትን ስርዓቶች አብረን አስከናውነን ምንወጣበት ኢቭን በኦርቶዶክስ ደረጃ ደግሞ እዛ ጋር በጣም በቁጥር ከዛ አነስ ያሉ ቢሆንም ግን እምነታቸውን የሚያጠነክሩበት አካባቢ ነው። ጀስት እዛም አንተም እንደዚህ አይነት ትከተላለህ። ተከራየሁባቸውን ቤቶች ስቲል በጣም አስታውሳቸዋለሁ። በጣም ደግ ነበሩ። አቶ አቡሌ ይባላሉ፣ ነፍሳቸውን ይማርና በዚሁ አጋጣሚ ጀስት ግን በቃ ለእኔ የነበራቸው ክብር፣ ለእኔ የሚሰጡ ነገሮች እውነቴን ለመናገር በጣም ነበር ደስ የሚል። ላደረጋችሁልኝ ነገር በዚሁ አጋጣሚ ቤተሰቡን በሙሉ አመሰግናለሁ። እንደ ቪዥን አካዳሚ ደግሞ የሚባል ትምህርት ቤት ስላለ ታዋቂ ነው። የአቶ መላኩ ባለቤት ነው የሚተዳደረው ቪዥን። እዚህ እንዲሁም አዲስ አበባ አላቸው እና ጀስት እንዲሁም በዚሁ አጋጣሚ ምንድን ነው ቪዥን ጋር በጣም ደስ የሚል ጊዜ ነበረን። ስም መጥቀስ በጣም ጥሩ ነው ማለት ጥሩ ነገር የሰራ እንዲበረታታ ወንድማችን በረከት በዛን ወቅት ትምህርት ቤቱ ዳይሬክተር ነበር። በጣም ነበር ሰርቶ የሚያሰራ ጀግና ነበር። ምንድን ነው እንደዚህ አይነት አካባቢዎች አንተ ትማርባቸዋለህ። እንዳጠቃላይ ግን በቪዥን ላይ የነበረው ሁኔታ እኔ ጂኦግራፊ መምህር ነበርኩና ደስ የሚለው ነገር እዛ ጋር የሰራሁት ኢቭን የሆነ ተማሪ ቲክቶክ ላይ እንዲሁም ለቅቄዋለሁ ቡራ 11 12 በሚለው ማለት ነው አስታውሶ ላከልኝ። ኢቭን እስካሁን አንተ ትገርመኛለህ ምናምን ብሎ ነው እኔን እንትን ላይ ግሪነሪ ላይ እሰራለሁ ከማንም በነገራችን ላይ እንግዲህ ሆሳናም ትሰራለህ። ሆሳና እንግዲህ ማለት መቼ ወቅት ነው በጣም ረጅም ጊዜ ነው 2002 ምናምን 3 አካባቢ ማለት ነው። እንደዛ ነው አይደለም 2005 6 እንግዲህ ያኔ በጣም
ያኔ ግሪን ኤሪ የምሰራ ብቸኛ ነበርኩኝ ማለት እወዳለሁ ነው። ምንድነው የባህር ዳር ተጽዕኖ ነው። አዎ በቃ ነበረብኝ ኦፍኮርስ እንትኑ ጋር እንዲሁም ስላልተሳካልኝ ነው እንጂ አስታውሳለሁ ግራጁዌሽን ላይ ሰዎች ምናምን ተመራቂዎችን ይዤ የሆነ ባህር ዳር የሆነ ቦታ ላይ ሄደን እንድንተክል ሁሉ ፕላን አድርጌ ነበረ። በወቅቱ ያው የማህበራዊ ሚዲያ ምናምን ተጽዕኖ ስለሌለ ነው እንጂ በጣም ጥሩ እቅድ ነበር። ጀስት የምረቃ ጋውንን እንደለበስ ሄደ ችግኝ እንድንተክል ነበር ፕላን አድርጌ ነበር። ኦፍኮርስ እዛ እሱ ነገር አልተሳካም። ግን ሆሳና ላይ የማስታውሰው የደብተር ማርክ የሚባል ነገር አለ። እኔ ብዙ ማልቀበለው ነገር ነውና ጀስት ተማሪው መጀመሪያ ግንዛቤ የምትፈጥርለት ደብተሩን እንዲይዝ ኖት የሚይዘው ለራሱ እንደሆነ ነው እንጂ አንተ ያ ልጅ ኖት ስለያዘ ማርክ የምትሰጥበት ነገር ኦፍኮርስ ታች ላይ ሊሰራ ይችላል። ምክንያቱም ግንዛቤው ስለሌላቸው። ግን 9፣ 10 ወይ 11፣ 12 ላይ እንዴት እንደዛ ሊሆን ይችላል? እና ምንድነው ያደረኩት በሴሚስተሩ መጀመሪያ ችግኝ እንዲተክሉ አደርጋለሁ። ችግኝ መጀመሪያ እንግዲህ ችግኝ ሲተክሉ ከርሱ ጋር በጣም የሚገናኝ ነገር አለው። አፎሬስቴሽን የሚባለውን ይተገብራሉ። ፕላንቲንግ ትሪ ማለት ነው። ከዛ ይተክላሉ። መትከል ብቻ አይደለም መንከባከብ፣ ከዛ ተንከባከበው ማለት ነው። መጨረሻ ላይ አት ዘ ኤንድ ኦፍ ዘ ይር ማርክ ሰጠው ነበር እና አሁን ግቢው የሚገርም ዛፍ በዛፍ ሆኗል እና ያ የኔ ውጤት ነው። የልጆች የተማሪዎች ውጤት ነበር። ጓደኞች ኦፍኮርስ ያኔ በእድሜም እኩል ነበር ከተማሪዎች። ያ ነገር በጣም ይመስጠኛል ስቲል እና እንዲሁም ሸር አደረገኝ። ገና ግራጁዌት እንዳደረክ ነበር። እንደዛ ስለነበረ በጣም ጥሩ ወቅት ነበር። የሚገርም ነው። አንተ ቪዥን አካዳሚ እኔ እንደተመረኩኝ ያው ስራ ትፈልግ የለ ላመለክት ሄድኩኝ ማለት ነው። ሄጄ ምን ቢሆን ጥሩ ነው ሲቪ አልያዝኩም። አንተ አሁን ሳስበው ቴንሽን ውስጥ ነበርኩኝ። ኤቲኤም ላይ ኤቲኤም ካርድ ሳይዙ ገንዘብ ለማውጣት ከጓደኞቼ ጋር ሌላ ቦታ አመልክተን ነው የሄድ ነው እና ገባው። ስገባ ለካ አልያዝኩትም። ምናልባት አብረን እንሰራለን። ጥሩ አጋጣሚ ነበር። በኋለኛው ሰርተናል። እና መምህርነትን እንዴት ትገልጸዋለህ? እውነት ለመናገር መምህርነት በጣም ደስ የሚል የስራ ዘርፍ ነው። እውነቱን ለመናገር ያው ሀገራችን ላይ ያለው የመምህር አያያዝ ምናምን ነገሮች ምናምን ያስከፋሉ። አሁንም ስቲል ባለው ደረጃ ድሮም ላይ እንደምናውቀው ማለት ነው እንጂ መምህር እንደ መምህርነት የሚያረካ እንትን የለም። እውነት በጣም ነው የሚያረካ። በቃ ተማሪዎች በቃ የተማሪዎች ፍቅር በቃ እሱ ብቻ ደሞዝ ነው እኮ። በተለይ ደግሞ ህፃናት ላይ ስትሰራ እኔ እድለኛ ሆኜ በነገራችን ላይ ከ1ኛ እስከ 12ኛ ክፍል አስተምሬያለሁ። በጣም በሚገርም ሁኔታ ማለት ነው። ያ ከ1 እስከ 4 እዛ ጊብሰን አብረን የሰራንበት ማለት ነው። ከዛ ከ5 እስከ 12 ደግሞ ጊብሰን ላይ ሰርቻለሁ። ቪዥን ላይ ማለት ነው። ከዛ ደግሞ ባህር ዳር አካባቢ የአዴት የምትባል ከተማና እንዲሁም ስማላ እንትን ሰርቻለሁ ሃይ ስኩል ላይ ማለት ነው። እና አጋጣሚዎች የተለያየ ገጠር ላይ ያሉ ተማሪዎችን፣ ከተማ ያሉ ተማሪዎችን፣ መካከለኛ ከተማ ላይ ያሉ ተማሪዎችን ያስተናገድኩበት ነው እና ፍቅር ነው መምህርነት። በተለይ ደግሞ ታች ላይ ታውቃለህ መቼም በቃ ያለው ነገር እኔ ደግሞ በቃ ጀስት ትኩረት አደረግ ነበር። ኦፍኮርስ በቃ ተዘጋጅቼ ምናምን ነበር የምገባው። እንዳንዷ ነገር እንትን አሉ እዛ ጊብሰን እያለ እንግዲህ ታውቀዋለህ ማለት እኛ ሃይ ሌብል ነው የነበርነው። ይሁንና ሜቶዶሎጂ ነው ዋናው ነገር። እውቀት ስላለ ሳይሆን ማለት እውቀት ስልህ የተመረክበት ነጥብ ምናምን ሳይሆን ጀስት የምታስተምርበት ዘዴ ነው ትልቁ ነገር። መምህርነት ከአንተ ያለውን እውቀት አውጥተህ ለተማሪዎች ማድረስ ነው። ያ መንገዱ ነው። ገብተዋል። መንገዱን በምን መንገድ ነው የምታስኬደው የሚለው ነገር በጣም ወሳኝ ነው። ልጆች የማይረሱት ነገር ብላክቦርድ ላይ ጽፈው ምናምን ያለውን ነገር አይደለም የማይረሱት። በቃ ወደ እነሱ እንዴት ትራንስፈር እንድታረገው ማድረግ እና ጀስት በማይረሱት ነገር ውስጥ ለማስተማር በጣም ጥረት አደረግ ነበር። ስፔሻሊ ህፃናት ላይ ደግሞ በቃ ሁሉን ነገር ስተገብረው እኔ እንዲሁም አስታውሳለሁ ያኛ የዳይሬክተሩ አቶ ተሾመና ጀስት ደግሞ ማናቸው እንደ ሱፐርቫይዘር ትልቁ ሰውዬ
ጋሽ ተገኝ ተገኘ ናቸው። እሳቸው ሁሌም ሱፍ ለብሰው እኔ እኮ መምህርነት ፈልጌው ነው የገባሁት ምናምን ብለው በጣም ወዳቸዋለሁ፣ አከብራቸዋለሁ በዚህ ወቅት ማለት እና በጣም የሆነ ሰዓት ያወጣቃል እንትን ነበረ ሱፐርቫይዝ ያደርጓል እና ጀስት የማስተምርበት ዘዴ ምናምን በጣም ሰርፕራይዝድ ነው። እንግዲህ ከነሱ አድናቆት ማግኘት ደግሞ እነሱ ረጅም ዓመት የነበሩ ናቸው እና በጣም ገረመኝ። በቃ ነው እዛ ደግሞ ጩጮቹ በቃ ባገኘው አጋጣሚ ሚስተር ምናምን ሲሉ መንገድ ላይ ምናምን አንተ በቃ ተፍ ተፍ እያልክ ተራ ሲያደርጉ ፍቅራቸው በጣም ይለያል እና መምህርነት ፍቅር ነው። ግን በመንግስትም ወይም በተለያዩ ነገሮች መሰራት አለበት። መምህርነት ላይ መምህርነት በጣም አድካሚ ነው። የሚገርመው ግን አንተ ብዙ ከመምህርነት የወጡ ሰዎች በጣም መምህርነትን ይወዳሉ። እንዳልከውም ግን ያው ከዛ ውስጥ እኔም እንደዛው ላይ በጣም በተለይ አሁን እንዳልከው ልጆች በጣም እንትናቸዋል ይቀርቡሃል እና እዛ የነበሩ ልጆች እስካሁንም የሚቆጨኝ የወጣ ሁለት ገና በመስኮት ሲያዩ እንትን ታውቋቸዋል እና ቻው ብያቸዋል ወጣሁ። ያ እስካሁን እንትን ይለኛል እና መምህርነት በጣም የተለየ እንትን የስራ ዘርፍ ነው። እውነት ነው ማለት ጅስት በኪስ ባይሞላል ልብ የሚሞላበት አይምሮ የሚረካበት በቃ ደስ የሚል እንትን ነው። ግን ደግሞ ህይወት የሚባል ነገር አለና ሁሌም በዛ ዘርፍ አትኖርበትም። አሁንም እንዲ ያለው ስርዓት አሁንም ሳፖርት ቢደረጉ መምህራን በጣም ደስ ይለኛል። ደስ ብሏቸው ስራቸውን እንዲሰሩ ሁሉም መምህርነትን ይወዳል ሁሉም እና ከዛ አንጻር በዛ መንገድ ነበር መምህርነትን ያሳለፍኩት። መልካም ከዛ ከአዲስ አበባ ጊብሰን ትምህርት ቤት ነበር መጨረሻ ስታስተምር የነበረው። ወደ ባህር ዳር ሄድክ። ወደ ጋዜጠኝነቱ ጠጋ ብለሃል። ሰርታል የተወሰነ አይደለ? እውነት ነው። ያው ስፖርት ላይ ነው የምትሰራው። ስፖርት ላይ ነው። እንዴት ነው ዘንድሮ አርሰናል ዋንጫ ይበላል? አጋጣሚ በጣም የሚገርም አጋጣሚ ነው የተገናኘንበትና ይህን እድል ስላገኘው በጣም ደስ ብሎኛል። አርሰናል ዋንጫ በሚበላበት ዓመት ኢንተርቪው ስለተደረገ 100% እንዳትጠራጠሩ እዚህ ሲል ዋንጫ የምንበላበት ዘመን ነው እና እውነቴን ነው። እንግዲህ አርሰናል እየተንገዳገደ ነው ይህን እያወራሁት ያለ እንግዲህ ማለት በዚህ በመከራ ወቅት ሆኖ ነው። ያው አርሰናል ሚያዝያ ወር በጣም ይቸግረዋል እና ግንቦት ወር ደግሞ ሚካኤል አርቴታ ብዙ ነጥብ የሚሰበስብበት ነው። ያው ስለሚገናኝ ነው አንዳንዴ ምንድነው ጥቁር ነገር ያምናሉ ነጮች እነሱ ያምናሉ። ምንድነው በቃ የተረገመ ነገር የሚባለውን ነገር እና ኦፍኮርስ ብዙ ፈተናዎች አሉበት። ግን ከዛ አንጻር ዋንጫውን ይበላል። እንመለስበታለን። አንተ ለጠየቀኝ ጥያቄ ግን ስፖርት ላይ በጣም ገብቼ ነበር። መክሊቴም ነው ኦፍኮርስ እኔ መክሊቴም ነው ስለምን ለማለት ፈልጌ ነው። ስፖርት ላይ የኖርኩበት ነው። ምንም ሳን እያለ ነው እኛ ጀስት ስለ እግር ኳስ በጣም ነበር ሰፈር ላይ የምንከራከረው። ግሩፕ ነበረ ትምህርት ቤት ራሱ እኮ ሰኞ በቃ ከአስተማሪዎች ጋር ምንም የስፖርት ዜና ነፍሱን ይማረውና ደምሴ ዳምጤ ጎርፍ ነው ይማር ነፍሳቸውን ይማርና በእነሱ ዘመን ጀምሬ ነበር እንከታተል ነው እና አያመልጠንም ነበር የስፖርት ዜና። ድሮ እንግዲህ ቴሌቪዥን በየቦታው የለም ነበር አይደል እንዴ? ሰፈር ላይ ምናምን የሆነ አሽቃብጠ ነው የሚባለው ቴሌቪዥን ላላቸው ሰዎች ስራ ታዘን የተለየ ነገር አድርገን ነበር። ቤት ታጸዳ ነበር እንዴ? በቃ የሚገርም ነበር። ቤት አጽድተን ምናምን። ግን ሰዎቹ ደግሞ ፍቅራቸውስ እውነቴን ነው። አሁን ማን ነው የሚያስጠጋ ሰው በዚህ ዘመን? ማለት ያኔ የሰፈር የተለያየ አካባቢ ወደ 20-30 ሆነን ነው አንድ ቤት ላይ የምናየው። ምንም ነበር ማለት ፊታቸው የማይጠቅረው ማለት ነው። እና እኛ ብንሆን ግን ያን ነገር እናደርገዋለን ብለህ ስታስብ በጣም ከባድ ነበር በዚህ ዘመን። እና ጀስት ያን ዘመን እኛም ቲቪ እያንዳንዷ ጨዋታ ሳይቸግረን የጎረቤት ቴሌቪዥን የኛ ቴሌቪዥን ነው ብለህ ነው የምታየው። እና በዛ ልክ ነበር ስንንቀሳቀስ ስናየ ነበር። እና ስፖርት ከልጅነታችን ጀምሮ ነው የነበረው። እና ጀስት እሱን ነገር ወደ ስፖርቱ ስትገባ ደግሞ ወደ ስፖርት ጋዜጠኝነቱ ነው የገባሁት። ጣና ስፖርት ይባላል።
አማራ ሬዲዮ ላይ አማራ ኤፍኤም ባህር ዳር ኤፍኤም ላይ የሚተላለፍ ፕሮግራም ነበርና ጀስት በደንብ በጥሩ ሁኔታ ነበር ሰኞና አርብ የሚተላለፍ ደስ የሚል በጣም ብዙ አድማጭ አለው። በጣም ብዙ አድማጭ ያለው የሬዲዮ ፕሮግራም ነበረ። በጣም በስኬት ነበር ሳከናውን ስንሰራ የነበረ ባልደረቦቼ ጋር በጣም በፍቅር ነበር የምንሰራው። እኛ ፕሮግራሙ በጣም ተደማጭ የነበረበት ወቅት ነው። ጀስት ግን በአንዳንድ ምናምን ነገሮች የግሌ ነገሮች ምናምን ሲበዙ ወደዛ እንትን አልኩኝ ነው። እኛ አካባቢ ደግሞ ያለው ችግር ምንድን ነው? እዚህ ስፖርት ብገባ በቀላሉ ሰርቫይቭ ማድረግ እችላለሁ። የራሴንም ፕሮግራም እውነቴን ነው የምናገር ካድቼ በመጣ ጀስት በደንብ አስኬደዋለሁ ስለማውቀው ማለት ነው። እና ከዛ ግን ከኛ ጋር ምን አለ ስፖንሰር ችግር አለ። ስፖንሰር የሚያደርጉ ተቋማትን አላገኘንም በወቅቱ ማለት ነው። ለመክሊት ብለህ 1 ዓመት 2 ዓመት 3 ዓመት ትሰራለህ። አፍተር ኦል ግን እዛ በኋላ ደግሞ የራስን ህይወት በሌላ አቅጣጫ ትሞክራለህ። እንግዲህ ስፖንሰር ካለ ትጀምራለህ ብለህ ብትጠይቀኝ እሰራዋለሁ እና ጀስት ብሰራውም ደስ የሚለኝ ስራ ነው። በዚህ በጣም ጥሩ ቆይታ ነበረን። የሆነ ሰዓት ላይ ብሬ ዶሮ እየገዛ ለወሉ እናቶች እንደውም ለመጀመሪያ ጊዜ ያየሁት እኔ የሆኑ አሮጊት እናት ለእንቁጣጣሽ ነው ይሁን ለገና አይ ቲንክ እንቁጣጣሽ ይመስለኛል እና ዶሮ እየሰጠህ ዘንድ አቅም የሌላቸው እንደዚህ በዓልን አይነት ነገር ጀመር። እስቲ እንግዲህ ምን መሰለህ አንዳንዴ ነገሮች ፈጣሪ በዚህ መንገድ ይድረስ ብሎ እንትን ሲልልህ እና ልብህ ጥንካሬ ደግሞ ይወስነዋል። ስራው እዚህ አይደለም፣ በጣም ከባድ ነው። ኮሚትመንት ይጠይቃል። ያን ኮሚትመንት የምትወጣው መሆኑን ስታውቅ ነው ወደዛ ውስጥ የምትገባበት ማለት ነው። እንዲሁ እንደምታስበው ገንዘብ አሰባስቦ መስጠት ምናምን በጣም ሲምፕል ይመስላል። የምትወስደው ጊዜው ሰዎችን ሴሌክት ማድረጉ ያለው ፈተና ፕላስ ደግሞ እነዚህ ደጋግ ኢትዮጵያውያን እነሱ ገንዘብ ኮሌክት አድርጎ እነሱን አሳምኖ በአንተ መንገድ መጠው እንዲሰጡ ማድረግ በጣም ስራው ምልህ አሁን በክፍያ ደረጃ ቢሆን ይህ ስራ ጀስት ኤንጂኦ ምናምን ብትለው በጣም በከፍተኛ ደረጃ ሊሰራ የሚችል ስራ ነው። ግን ከውስጥ ስለሆነ ምንም አይነት ክፍያ ሳትጠይቅ ያለህን ነገር ሁሉ ሰጠህ የምትሰራው ስራ ነው። ስለዚህ አጋጣሚው ስጀምረው በትንሽ ነገር ትጀምረዋለህ እና አስታውሳለሁ የጀመርኩበትን ነገር ነው። እንደ አጋጣሚ ነገሮችን ትጀምርና ከዛ በሚቀጥለው ዓመት በዓል ላይ አንዲት እናት ብሬ ብለው ጠሩኝና እንዴት ነው ዘንድሮስ የለም እንዴ አሉኝ። እኔ ያኔ በቃ የሆነ ሰዓት ሰርቼዋለሁ የሆነ ሰው አድርስልኝ ብሎኝ በቃ በዛ ምተው መስሎት ነበረ። እዛ አንዲት እናት እንደዚህ ብሎ እንደወረደ ብዬ አስቀመጥኩት። የእኛን እጅ ይጠብቃሉ የሚል ነገር ስል በቃ ተቀጣጠለ አልኩ። በቃ ያቺ ነገር ብዙ ነገር ይዛ መጣች። ከዛ በዛ መንገድ ቀጠልንበት። ከጓደኞቼ ጋር ሆነን ስራዎችን ሰራን። በጣም የሚገርም ነገር አሁን እንግዲህ ካለንበት ደረጃ ላይ መድረስ ተችሏል ማለት ነው። ስለዚህ ለእናቶች ኦፍኮርስ እኔ በግሌ ነው ዶሮ ምናምን አንዳንዴ በግሌ ስልህ ለምሳሌ ገበያ ወጥቼ ምናምን ነገር የተቸገረች እናት ዝም ብሎ ልትገዛው ፈልጋ ያልገዛችውን ዶሮ ስንት ነበር ግዛት ፈልገው የነበረ ብዬ ያኔ ነው እንደዛ ዶሮ ምናምን ምሰጥ በግሌ ማለት ነው። በእንትን ግን ምንድን ነው የተሻለ ብዬ የማስበው እኔ የራሴ ነው። ዶሮ ገዝቶ ዘይት ገዝቶ መስጠት ብዙ አልወድም እኔ ጥሬ ገንዘቡን ነው መስጠት የምወደው። ትንሽ የሚሆን ትልቅ አንዳንዴ እኛ የማንረዳው ነገር ሜቢ እነዛ ሰዎች ዶሮ ላይሆን ይችላል ችግራቸው። ከዶሮ በጣም የቅንጦት ሊሆንባቸው ይችላል። ኢቭን አንዳንዶች ዶሮ ሙሉ ሊሸጡት ይችላሉ። ቢኮዝ ከቤታቸው እንጀራ የለማ ከቤታቸው ዱቄት የለማ እና በዛ ልክ በቃ የሆነ የምትሰጠዋን ገንዘብ ትሰጣቸዋለህ። የሚፈልጓትን ነገር ራሳቸው የፈለጉት ቀዳዳቸውን ራሳቸውን ነው የሚያውቁት። እና በዛ ፍልስፍናዬም በዛ ነው። ጀስት እኔ ግን ዶሮ አልሰጥም ወይም ምንድን ነው የሚባለው ምንድን ነው
በቃ ራሳቸው የሚፈልጉትን ነገር እንዲያደርጉበት ኳቴበር ሰጣቸው እኮ ሜቢ እኮ ምንም ነገር ላያደርጉት ይችላሉ። ያን ነገር ኢቭን አሁን ዶሮ ዘይት ስትሰጥ በርበሬ አለ ምን አለ ገና ሌላ ጭንቀት ትጨምርባቸዋል። ኦፍኮርስ የሚሰጡ ሰዎች በዚህ አጋጣሚ ሌላ ነገር ሳይሆን የኔን ሀሳብ ነው የገለጽኩት። በጣም ለሚሰጡ ሰዎች በጣም እንትን አለኝ አክብሮት አለኝ፣ ግን የራሴን ሀሳብ ነው እየገለጽኩኝ ያለሁት። ብዙ ጊዜ የተቸገረ ሰው ብዙ ክፍተቱ ብዙ ነው እንደምናስበው አይደለም፣ እና ከዚህ ሴንስ ለማውራት ነው። መልካም። እስቲ እስካሁን ምን ያህል ሰዎች በዚህ መልኩ ረድተሃል? ምናልባት ቁጥሩ ካለ እና በተለይ ደግሞ በቅርቡ ሕክምና ስለተደረገላት ህፃን እናወራለን። ምክንያቱም እያየሁ ነበር ኦንላይን ላይ ወይም ደግሞ ፌስቡክ ላይ ስትጽፋቸው የነበሩ ገቢውም ሪፖርት ታደርጋለህ ወዲያውኑ እና አንዱ ትልቁ ፈተና ደግሞ እንደዚህ አይነት በጎ አድራጎት ስራ ስትሰራ ብዙዎች ለሐሜት ይዳረጉበታል። እስቲ እንግዲህ ማለት ጀስት በቁጥር ደረጃ እንደዚህ ብሎ መጥቀስም ምንም አያስፈልግም። ኦፍኮርስ የሚያስፈልገው ነገር አይደለም፣ ግን እግዚአብሔር ይመስገን ለአንዲት እናት የደረሰም ትልቅ ነገር ነው እና ለአንዲት እናት መድረስም ትልቅ ነው። ኦፍኮርስ በየዓመት በዓሉ እንግዲህ አራት ዓመት በዓል ይኖራል በዓመት ውስጥ። በዛ የምንችለውን ነገር እያደረግን እንገኛለሁ። እንግዲህ ፈጣሪም ከጎን ሲሆን ነገሮች ሁሉ በስኬት ይሄዳሉ ማለት ነው እና አሁንም እንግዲህ ምንድነው ሳንደክም ነገሮችን ለማስኬድ ጥረት እናደርጋለን። ጀስት ግን እንዳልኩ አለው እንግዲህ ከባህር ዳር ወደ ባህር ዳር ከተመለስኩ ጀምሮ በዚህ ስራ ላይ እየሰራው እገኛለሁ። ጀስት በዚህ ስራ ላይ ብዙ ፈተናዎች ይኖራሉ፣ የምትቋቋማቸው ነገሮች ይኖራሉ፣ ብዙ ጎሲፕ ሐሜቶች ምናምን ነገር ይኖራሉ። እንዲሁም ቤት ድረስ ጀስት ፋዘርም የመጡ ልጆት እኛን ሳይረዳ ምናምን ነገር ነው እኔንም በአካል እየመጡ እንደዛ ይሉኛልና ምንም ነገር ምንድነው እንቅስቃሴ ባላረግ ኑሮ እነዛ ሰዎች አይመጡም ነበር። ማሳያ ነው፣ ስለ መስራቴ ማሳያ ነው። ያን አክሴፕት አደርጋለሁ። ግን አንዳንዴ ደግሞ እንደዚህ አይነት ነገሮች ላይ እንድተኩር እነሱም ተቸግሯቸው ነው እዛ ድረስ የሚመጡት። የሰው ፊት በር አጓጉተው ብርሃኑ አለ ተብለህ ስትጠይቅ መጥፎ ምላሽ አይደለም የምመልስላቸው እንደኔ ማለት ነው። ምንድን ነው ያሉትን ነገር አስረድቼ አንዳንዴ በጀት ሁሉ የሚመስላቸው እናቶች አሉ። እንግዲህ በጀት ጀስት በቃ የሆነ ጀስት በየዓመት በዓሉ እንትን የሚመስላቸው እነሱን አሁን ቀስ ብላ አስረድተ ማማ ይሄ እኮ በሰዎች በጎ ፍቃድ ላይ የተመሰረተ ነው። እኔ በምጽፋት ጽሁፍ ያቺ ጽሁፍ አሳዝኗቸው ገንዘብ ከላኩ ይደርሶታል፣ ካላኩ ደግሞ ምንም ነገር አይኖርም፣ ለማንም መርዳት አይኖርም። እና ጀስት በሰዎች በጎ ፍቃድ ላይ የተመሰረተ ነው ብለህ አስረድተህ ነገሮችን ሶልቭ ለማድረግ ትሞክራለህ። እንዲሁ በዚህ አጋጣሚ ግን ልበቀና ወንድሞች እህቶችን በጣም አመስገን ነው የምወደው። እውነት ጀስት እችን ነገር አድርስልኝ ብለው ሰጠው፣ ያንም አድርሰን በውስጥ መስመር ቪዲዮቸውን ልከን እንደዛ እናደርጋለን እና በዛ መንገድ ነው እና ፈተናው አለ። ፈተናው ዝም ብሎ ከፎቶ አጠቃቀምም እንደዚህ ብታደርግ ምናምን ይላል። እኔ የማምንበት ነገር አንድ ሰው ቸገረኝ ብሎ መጣ፣ ጀስት ያን ነገር በምንም መንገድ አድርገው ያን ሰው መርዳት ግን ፈርስት በቃ እሱ ሾው ይወዳል እንደዚህ ምናምን እስኪ አንተና ናና ማለት ነው። እንደዚህ የሚተቹ ሰዎች ኑና ሾው ውደዱ፣ ችግር የለውም ኑና እኛ እናያድንቃችሁ ነው። ከፈጣሪም በረከት አገኙ፣ ችግር የለውም ሾው ምናምን ተውት። እሱ ሾው ይወዳል እንደዚህ ነው በቃ እንደዚህ የሚያወራው ሰው እስኪ ይምጣ፣ እሱ ራሱ መጀመሪያ ይሞክራት እስኪ ገብቶሃል። ጀስት መንገዶችን ግን ሀሳቦችን ግን መዝጋት አይደለም። ይሄ ሀሳቦችን ልትቀበል ትችላለህ በቀናነት፣ ግን አቃቂር ማውጣት ነው። ተወሰነች ነገር ክፍተትን ፍለጋ ሩጫ። ሰው ልጅ ክፍተት የሌለበት ሰው የለም እና ጀስት እንኳን እየረዳ እንኳን ለእናቶች አድርስልኝ ብሎ ግን እንደዚህ ብታደርግ እንኳን ቢልህ እኮ ደስ ሲል ነበር። ነቲንግ ኮንትሪቢዩት ዜሮ ኮንትሪቢዩት ግን ኦዲት ሊያደርግ ምናምን ይሞክራል። በቃ እንደዚህ ብታደርግ ምናምንም አይልም። ዝም ብሎ በሶስተኛ ወገን ነው የሚመጣው። ኦፍኮርስ እንትኑ ይለያያል። በነገራችን ላይ የራስ እንትን ይኖራል። ለምሳሌ እኔ በምሰራቸው ስራዎች ፎቶ አጠቃቀሚ እንዴት ነው? ራሴን ፎቶ አሳያለሁ። የእናቶችን ፎቶ በተቻለ መጠር ከበር ለማድረግ ወይ ከጀርባ አነሳለሁ።
ይሄ የራሴ መንገድ ነው እንግዲህ ጀስት ምንድነው እናቶች እንዳይታዩ ምናምን እንዲሆን ነው። ለምሳሌ በጣም ብዙ የምናደንቀው ስነን ብንመለከት ደግሞ መልእክተኛው ማለት ነው እሱን ብንመለከት ደግሞ የሰዎችን ፎቶ ያሳያል በግልጽ የሚረዱትን አይደል እንዴ? ራሱ አይታይም። እንግዲህ ይሄ ደግሞ የራሱ አካሄድ እና ኔቨር ከትችት ለመውጣት ከዚህ ስራ መውጣት ማለት ነው። ስራ መውጣት ደግሞ ብዙ እናቶችን መጉዳት ነው። የሚተቹ ሰዎች ይኖራሉ፣ አይኖሩም አይደለም፣ ግን ጉልበት ነው የሚሆኑ። ግን ደግሞ ሁሉም ደግሞ ትችት ላይሆን ይችላል። የምትቀበላቸው ነገሮች ይኖራሉ ከሰው ላይ ማለት ነው። ስለዚህ በዛ እንግል ነገሮችን ለማስኬድ ትሞክራለህ ማለት ነው። እና ይህ ነገር እንዲሁም ፈተና ነው። ሁሉም የተቸገረበት ወቅት ነው። እንዲሁም ሰሞኑን እንደዚህ የሆነ ፖስትኩት ነበርና አንድ ሰው እስኪ ማለት ሴሌክት ታደርጋለህ ይዞ እናንተ አካባቢ የተቸገረ ሰው እስኪ ጠቁመኝ ምናምን ብየው ማለት ነው። በደንብ የተቸገረ ገንዘቡ የተቸገረ ሰው ላይ ሲያርፍ እንዴት ደስ እንደሚል ማለት ነው። ኢቨን ረጂዎችም ደስ ይላቸዋል። ፎቶ የምንጠቀመው አድርሰናል ለማለት ኦፍኮርስ በውስጥ መስመር እልካለሁ በቻልኩት መጠንና ስለው ምንድን ነው ያለኝ እንደ ርዬ ያለኝ እኔ ትቼ ነው አለኝ። እንግዲህ ጠቁመኝ ያልኩት ሰው ማለት ነው እኔ ራሱ ተቸግሬያለሁ ያለኝ እና በዚህ መሀል እንግዲህ ያለችኝን ሰጥቼ ከዛ ደግሞ ነገሮችን ማስኬድ ጀመርኩኝና ብዙ ሰው እንትን ያለበት ጊዜ ነው ያለው። ሰሞኑን ደግሞ የሕክምና ድጋፍ ሲደረግላት የነበረች ህፃን አለች እና እስከ ሆስፒታሉም ድረስ ሄዳል መሰለኝ እና ብዙ ሚሊዮን ነው አይደል ያሰባሰባችሁላት? እውነት ነው። እስቲ ሪሊ የህፃናት ሴት አምሳሉ ጉዳይ ልብን የሚነካ ነበረ በወቅቱ ማለት ነው ያለው ነገር። ጀስት ኦፍኮርስ ከዚህ በፊትም ብዙ ህፃናትን ሞክረናል እንደ ከተማ ከአንድ ላይ ሆነን ማለት ነው። የባህር ዳር ከተማ ወጣቶች ከአንድ ላይ ሆነን እንደዚህ አሳክመናል። ፈጣሪ ረድቶ አንዳንዶችም ደግሞ እንግዲህ ፈጣሪ ሳይለው ቀረው በህይወት የሌሉ ሰዎች አሉ። ግን ብዙ ጥረቶችን አድርገናል። ባህር ዳር ላይ አንዱ ደስ የሚል ይሄ ወጣቱ የተባረበ የሚያሳክምበት መንገድ በጣም ከተማችንን እያስነሳ ያለ ጥሩ ነገር ነው እና ወደ ሴትዬ ስንመለስልህ ማለት ነው እንግዲህ ፈጣሪ ነው ሁሉን ነገር ያመቻቸው። አባቷ ደወለልኝ ጀስት እንደዚህ ነበር ምናምን አለኝ። ብዙ ሰው ኦፍኮርስ ይደውላል ታውቀዋለህ። እንደዚህ አይነት ስራ ስትሰራ ይደውላል እንደዚህ ያድርግልን ምናምን ነገር ይላል እና ሁሉም ደግሞ የምታስተናግድ ከሆነ ከሲስተም ነው የምትወጣው በነገራችን ላይ ቢካዝ የሚረዳው አካል ደግሞ ትንፋሽ ትሰጠዋለህ። ጀስት ሁሉን ነገር አንድ ላይ ማስኬድ ስለማችል እና ሲደውልልኝ የሆነ ሰዓት ስመቸኝ እኔ ልደውልልህ ብዬ እሑድ ቀን ደወልኩለት። ስደውልለት አሁንም አብሬ በቃ ጎዳና ላይ ወጥቼ እየለመንኩ ነው አለኝ። ኮርስ እዛው አካባቢ ነበርኩና ሲሄድ አገኘሁት። እንግዲህ አባት ነው። አባት ልጁን ለማስተማር ይለፋል። ልብስ ምናምን ለመግዛት ለምግብ ምናምን ይለፋል አይደል እንዴ? ልጁ ታማበት ደግሞ ፌስታል ይዞ በየጎዳናው መዞር ደግሞ አስበው እስኪ። በጣም ልብ የሚነካ ነበር። ከዛው ላይ ቪዲዮ ጀመርኩኝ። ይህ የምትመለከቱት ወጣት ባህር ዳር ነዋሪ ፌስታሉን ይዞ የምታዩት የልጁን ቀጣይ እጣ ፈንታ በፌስታሉ አማካኝነት ለመወሰን ነው የሚል በቃ ቪዲዮ ምናምን ሰራው እና ሀሴት አሁን የተነች ያልኩት እዛው ቤት ናት አለኝ። እዛ እኔ ጊዮርጊስ ፓፒረስ የሚባል መንገድ አለ እዛ ጋር ነበር እየለመን ያገኘሁት። ነች እንደ ምናምን ብዬ ተነስቼ አሮጌው ዲያስፖራ የሚባል ሰፈር ሩቅ ነው በቃ ሄድኩኝ። ታውቃለህ በቃ አባትዬው በጣም አሳዘነኝና ሲሄድ ያችን የመሰለች ፍልቅልቅ ልጅ በቃ አገኘኋት ከእናቷ ጋር ምናምን። እናት ደግሞ ቤቱና አባት እንዲቀነው ጸልያለች። ባሌ ምን ያህል ገንዘብ ይዞ መጣ የሚለውም ማለት ነው። ከዛ እንደዛ ሆነ። እዛ ጋር በጣም ልብ የሚነካ ነገር ደግሞ ያችን የመሰለች የወደፊቱን ዕጣ ፈንታ በልብ ምክንያት ልታጣ የነበረች ከፈጣሪ ጋር እችንማ በቃ መስራት አለብኝ ብዬ ቀጠልኩኝ። ከዛ ማታውን 1 ሰዓት ላይ የራሴ ብርሃኑ እያሌው ፌስቡክ አካውንት አለኝ። በዛ ጋር በጣም ስሜታዊ ነበረ። ኦፍኮርስ ስሜታዊነት በነገራችን ላይ ኔጌቲቭ አይደለም ማለት ዝም ብሎ ሁሉም ስሜታዊነት የራሱ አተረጓጎም ይኖረዋል እና ስሜታዊነቴ ለኤነርጂ በቃ የልጅቱ ሁኔታ የአባት ሁኔታ በጣም አሳዘነኝ
እና ምንም አላልኩም። ጀስት የምትወዱኝ እኔን የምትወዱ ላይክ አድርጉ ሼር አድርጉ ነው ያልኩት፣ በቃ የጻፍኩትን። ከዛ እንግዲህ ያን ቅድም ያልኩን የምታዩት ወጣት በባህር ዳር ጎዳናዎች ልጁን ዕጣ ፈንታ ለመወሰን ፌስታሉን ይዞ እየዞረ በሚያሳዝን ሁኔታ እንግዲህ ይህችን የምትመለከቷት ሕፃን ብዬ ጻፍኩት። በጻፍኩት በቃ በሁለት ቀኑ ምናምን 900 ምናምን ሼር አገኘ። እንግዲህ ፌስቡክ ላይ 900 ሼር በጣም ብዙ ነው። ጀስት ከዛም በላይክም ደረጃ በጣም ብዙ ነገር ሄደ። በዚህ አጋጣሚ ነገት ተመስገን ሳይቀሩ ፖስት አደረጉት። ማለዳ ሚዲያ፣ ጊዮን ሚዲያ፣ ሜላት ንጉሴ ትልልቅ የሚባሉ እንትኖች በጣም ተቀባበሉት ጉዳዩም ማለት ነው። እና ጀስት በጣም ደስ ይል ነበር ይህ ሁሉ ነገር። ወይንሸት አበጀ አርቲስት ወይንሸት አበጀም ብዙ ረድታናለች። እሷን በዚህ አጋጣሚ ማመስገን እወዳለሁ። ምክንያቱም የልጅቱ ሁኔታ የነበረው ነገር ስሜት ይነካ ነበር ነው። ከዛ ወዲያውም በቃ 3 ደቂቃ ሳይሞላ ሀና ማርያም ካሴ የምትባለ ባህር ዳር በጣም ጎበዝ ልጅ አለች። ጀስት ገንዘብ አስገብታ ስክሪንሾት ስትልክልኝ በጣም እንባዬን መቆጣጠር ነው ያቃተኝ ማለት በወቅቱ ማለት ነው። እና ሪሊ በጣም በቃ ሀንዬ ማርያምን እታዘዝሻለሁ በምትፈልጊው እዚህ በኋላ ጠይቂኝ ነው ያልኳትና ጀስት በጣም ስሜቱ በጣም ከባድ ነበር አጀማመሩ ማለት ነው። እና እንደዛ ስለነበረ ሪሊ እንትን ይል ነበር። ከዛ በቃ ጀስት ተሻለ የሚባል ልጅ ወዲያው ገባ ገንዘብ በቃ ከዛ በቃ እርስ ሆነ ነው በቃ እንዲሁም የሆነ ፕሮግራም ነገር ነበረኝና ጀስት ቁጭ ነበር እየጻፍኩ ነበር። ያን ፕሮግራም እንግዲህ አጋጣሚ የተፈጠረ ስለነበር ያኛው መሰረዝ አልቻልኩም። እና ሰዎቹ አንተ ጀስት ጓደኞችን አይሆንም ሊድ ብለህ መሄድና በቃ እኛ ኒድ ሲሉኝ እንዴት ደስ እንዳለኝ ማለት ነው። እኔ ሊድ ማለት ከበደኝና ጀስት አይ ቢዚ ነህ በቃ እኛ ኒድ ሲሉኝ በቃ ተገላገልኩ። ወደ ቤት የሄድኩና ሩጬ ቻርጅ እያደረጉ ስልኬን በቃ መጻፍ ጀመርኩኝ ያኔ ማለት ነው። እና በጣም በቃ በሚገርም ሁኔታ ነገሮች እየተከታተሉ ሄዱ። እንዲሁም ጀስት እንደ ቫይራል ሁሉ የወጣ ነገር ነበረ። ጀስት እርዳታ በትውውቅ ብቻ ሲሆን ደስ አይልም የሚል ነገር ከተማው ላይ ሌሎችንም በጣም እንትን ያለ ነበር። እና ሰንበዲ ደወለልኝ ይላል ርዕሱ ማለት ነው። ሰንበዲ ደወለኝና ሀሴት ማናት አለኝ። ሀሴትን የአባቷ መንገድ ላይ ስለምን አግኝቼ ነው ያነሳሁት። ጀስት እኔም አላውቀውም አባቱን ስል ነው እንዴ ብሎ ዘጋው ስልኩን። እርዳታ በትውውቅ ሲሆን ደስ አይልም። ሰው ለመሆን ሰው ለመርዳት ሰው መሆን በቂ ነው የምትለው በቃ ውስጥ ላይ ኮመንቱን ብታየው በጌታ በጣም ደስ ይል ነበረ። ሰው ሁሉ በቃ በጣም ወደደው። በጣም እሱ ነገር በጣም ጀስት በዛ ሴንስ እውነት ሪል ያለ ነገር ስለነበር ማለት ነው። ወጣችሁም እናንተም አዎ ከዛ በኋላማ ምን ጀስት እዛ በኋላ ነገሮች ሁሉ በደንብ በመስመር እየመጡ ምናምን ጀስት በቃ ሰዓታት ሳይሆን 50 ሺህ ብር ገባ። እንግዲህ 1.2 ሚሊዮኑ እንትን ማለት ነው ጉዞ 50 ሺህ ብር በሚቀጥለው ቀን ሰኞ ከዛ እያለ 300 ሺህ ምናምን ሲደርስ የሆነ ሰዓት በቃ ጭንቅ ይላል። እንቅልፍ ሁሉ አልተኛም ነበር። እግዚአብሔር በሚያውቀው ጀስት ምግብ ሁሉ አይርብም ነበር። አይምሮ ኮንሴንትሬት ሲያደርግ የሆነ ቦታ ላይ እንዲህ በጣም ገረመኝ። በቃ በጣም ገባሁበት። ኮርስ በቃ የልጅቱ ሁኔታ ያሳዝን ነበር። ፎቶዋን ስትመለከት እኔ እንዲያውም ጽሑፍም ነበረ ማርያምን ጀስት ፎቶውን ስመለከተው ለምንድን ነው የሚመጣው የሚል ነገር እንትን ብዬ ብዙ ሰው እንትን ያለ ነበረ። እና ጀስት በዛ ነገሮች ሄዱ። እንዳልከው ደግሞ የሆነ ሰዓት ዮናስ ዞማ ይባላል ጓደኛዬ፣ ከእሱ ጋር ሆነን አባትን ፌስታል እናስጠላለን እሱን እናሳርፋለን የሚል ፕሮግራም ጀመር። ፌስታል ማስጣል እና የከተማው ወጣት ሸክሙን እኔ ልሸከም በቃ በጣም የሚገርም በነገራችን ላይ ከዛ በሁለት ሞንታርቦ አረግ ነው እንትን ከዛ ቲሸርት የሀሴትዬን ቲሸርት አሳተምና እያንዳንዱ ነገር ሀሴትን የሚገልጽ ነገር ነበርና ጀስት በዛ የሚገርም ታሪክ ተሰራ ማለት ነው። እሱ ሲሰበስብ የነበረ በፌስታል እኛ ወደዛ ከመምጣታችን በፊት 10 ሺህ ብር ምናምን ነበር። የመጀመሪያው ቀን 66 ሺህ ብር ሰራን እኛ ፌስታል ይዘን። ሁለተኛው ቀን ወደ 90 ሺህ፣
ሶስተኛው ቀን ደግሞ ወደ 100,000 ብር እንደዚህ ምናምን ሰራን። አባትን ፌስታል አስጥለን እሱ ቁጭ ብሎ መኪና ውስጥ ይህን የባህር ዳር ወጣት በሙሉ ያደረገው ነው። በየሰፈር አለ፣ በየሰፈሩ ዛሬ እኛ እንምጣ እየተባባልነ በጣም የሚገርም ድንቅ ስራ ተሰራ ማለት ነው። እንዲሁም እንደ ድልድይ እንዲሁም በቃ እንደ መገናኛ ሆነች የሀሴት ጉዳይ። በጣም ሪሊ ትልቅ ነገር ነበር። በዚሁ አጋጣሚ በጣም ብዙ ሰዎች የተሳተፉበት ነበቡ አየነው የምትባል በጣም ምርጥ ታለች። ፈርስት ደውዬ ነቡዬ ይህን ነገር አብረን እንሰራዋለን ብዬ አማከርኳት። እሷም ምንም ሳትል ነው ዳይሬክት የገባቸው። የሚገርምህ እኔ ያን ነገር ጻፍኩት እኔ የምትወዱ ምናምን ሸር አድርጉት ብዬ ማለት ከዛ ውጭ ግን ጀስት ለእሷ ደውዬ ነው ነገሮችን እዚህ እንደዚህ አይነት ስትሰራ ምን አለ መሰለህ ተናበህ ምናምን የሚባል ነገር አለ። ፌስቡከር ምናምን እኛ ሀገር አሉና ለእንትና ምናምን ነግረህ ምናምን ነው። እኔ ግን በቃ ያልታየኝም አየህ የአባትየውን ችግር አየህ፣ ልጅቷን አየሃት፣ ቀጥታ ማውጣት በራሴ በቃ እና ጀስት ነበቡ እህቴን ደወልኩላት። በቃ ጀስት ነገሮችን በዛ መንገድሽ ምናምን ያው በስቷ ምናምን አለች፣ ግን እሺ ምናምን አለችኝ። እሷም ፈጣሪ ይርዳት የአንበሳውን ድርሻ ወስዳ እየሰራች ስቲል እስካሁን ድረስ አለች ማለት ወዳለሁ። እኔ እንትን ማለት የሆነ የቤት ስራ አደረካት ነገር እንዳደረካት ነገር ነው የተሰማኝ። ማለት ሸኛሃቸው መተህም ደግሞ ጠይቃቸዋል ሆስፒታል በጣም እና እንዳልከውም ገንዘቡ ከማሰባሰብ ኃላፊነት ወስዶ እስከዚህ ድረስ መከታተል በጣም ጥሩ ነገር ነው። ማለት ለህሊና መንፈሳዊ እርካታ ታገኛለህ። ጤናው እንዴት ነው? አሁን እንግዲህ አጋጣሚ የምንቀረጽበት ሰዓት እግዚአብሔር ይመስገን ሀሴትዬ ሙሉ በሙሉ ጀስት ሕክምናዋም ተሳክቶ ኢትዮ ኢስታንቡል ነበር የታከመችው። ያን ገንዘብ እንግዲህ ለመውሰድ ሳምንት ነበር የፈጀብን 1.2 ሚሊዮን ብር ስፔሻሊ በፌስቡክ ነበር በብዛት ያስኬድ ነው። ጀስት ሳምንት ባልሞላ ጊዜ ውስጥ ነው የተጠናቀቀው ማለት ነው። በሳክሰስ ነው የተጠናቀቀው እንዳልከው ጀስት ሁሉን ነገር ነው የሰጠን እንዳለው ሽኝትም አድርገን ከዛ እዚህ ስትመጣም ደግሞ አጋጣሚ በጣም ይገርመኛል። እኔ ኢየሱስ በጣም ይገርመኛል ፈጣሪን ጀስት ምን ለማለት ፈልጌ ነው። እኔ ለፕሮግራም ነበር የመጣሁት የአክስቴ ልጅ ታገባለች እና እኔ ስመጣ ደግሞ ሀሴት ደግሞ የምትሰራበት ጊዜ ነበረ። ምን ትለዋለና ይሄን ማለት ከፈጣሪ ነው የምለው በዚህ ነው። ስለዚህ አብሬያቸው ያን ምንድነው ህመማቸውን ሸር አድርጌው ነበር። የሚገርም ማለት ነው እሑድ ቀን ነበር ሽምግልናው የአክስቴ ልጅ ማለት ነው። በዚህ አጋጣሚ የአክስቴ ልጅ ናርዲ እና አቢ እንኳን ደስ አላችሁ ማለት እወዳለሁ። እንደው የመጣሁበትም ዓላማ ያ ስለነበር እና እኔ ነበር ሽምግልና አብሮ ነው እንግዲህ አዲስ አበባ ወጪ ቁጠባ ምናምን በሚል ሽምግልና ዘርግ ፓኬጁ እንግዲህ ሽምግልና ፕላስ ነው እና እንግዲህ እኔ የመጣሁበት ዓላማ ያ ነው። 4 ሰዓት ላይ ስደውልለት እንዴ ብሬ በቃ ሊሰሯት ገቡ እኮ ብሎ ስቅስቅ ብሎ አለቀሰ። ደነገጥኩ። በቃ እኔ እንግዲህ እኮ ገንዘብን ያሰባሰብነው እንድትሰራ ነው አይደል? ግን በቃ አባትም አልቻለም። እሱም ሌላ ህመም ሆነ አይደል? ኦፕሬሽኑ በኋላ እንግዲህ 4 ሰዓት ነው 5 ሰዓት እንግዶች ይመጣሉ። አዲስ አበባ እንግዲህ ደርሼ ልምጣ የምትለው ነገር አይደለም። 5 ሰዓት እንግዲህ ሽምግልና የተጠሩ ሰዎች ይመጣሉ። ጥዬ ሄድኩኝ። ሽምግልናው ጥዬ ሄድኩኝና እኔ አጋጣሚ ወደ አዲሱ ገበያ ነበር ያረፍኩት። ኢትዮ ኢስታንቡል በጣም ሩቅ ነው። እስከምደርስ ምናምን በቃ ሳይ አባትም እናትም በቃ በሀዘን ተውጠዋን አልኩ። ማንም ደግሞ ጎናቸው የለም። አጋጣሚ ያለውን ችግር አብሬ በቃ እነሱ ጋር በቃ ሸር አረኳቸው ነው። ደስ ያለኝ ነገር እሱ ነው። እንግዲህ ሽምግልናው ደግሞ እዚያ እየተደወለ ኧረ የት ሄድክ እየተባልኩ ነውና ይህ አጋጣሚ በጣም ይገርመኛል። ከዛ አባትም ወደ ቀልቡ መለስ ነገር እኔም እንደምንም ብዬ እኔም ጨንቆኛል፣ ግን ደግሞ ማረጋጋት አለብኝ። ሌሎችም ደግሞ እዛ ሊያሳክሙ የመጡ ሰዎች እንደ አንተ ምንድን ነው ዛሬ እኮ የደስታ ቀን ነው ልትታከም እኮ ላይ የመጣቸው ድሮስ እና ላትሰራ ነው ብለው አባትም እናትም መረጋጋት ሲጀምሩ እንዴ ብሬ ሂድ በቃ ደግሞ አሉኝ። እኔ ነው እንደገና ተመልሰ ሂድ ወደ ሽምግልና አሉ። ሁሉ ሰዓት ሂዷል፣ ግን ቢሆንም መጨረሻ ላይ መገኘት ስለነበረብኝ በጣም ረጅም ጊዜ የወሰደ ቀዶ ጥገና ነበረ። በጣም ከባድ ነው። በነገራችን ላይ ሀሴት 3 ነበረ የሚሰራላት እና ከሌሎች ከበድ ይላል። በዛ
እንደገና ተመልሼ ሁለቱንም አከናውኜ ፈጣሪ አምላክ ይመስገን እንግዲህ በባለፈው እንዳየው ከሆስፒታል ወጣለች ማለት ነው እሷ። ዛሬ ደግሞ የሆስፒታል የመጨረሻ ቀን ቀጠሮዋ ነው። አጋጣሚ መረጃ ይኖረኛል ብዬ አስባለሁ። በኋላ እየተደዋወልን ነበር ቅድም። ጀስት እንግዲህ ከሆስፒታል መውጣት ተሰርቶልህ በጣም ትልቅ ሳክሰስ ነው። እንግዲህ ቀጣዩን ደግሞ ፈጣሪ ያሳምረዋል ብዬ አስባለሁ። በዚህ በጣም ደስ የሚል ጊዜ ነበር። እግዚአብሔር እንግዲህ ምንድነው ሰዎችን ሊያድን ሲፈልግ ሰው ነው የሚልከው አይደል እንዴ? እንግዲህ እንደዛ አምናለሁ። እኔ ደግሞ በጣም ብዙ ሰዎች ተቀባበሉልኝና ተቀባብለን አብረን በጋራ ውጤት ልጅቱ ለዚህ ደርሳለች ማለት ነው። ለፈጣሪ ነው ምስጋና ማድረስ ፈልገው። ሁሉ ነገር የማይሳና አምላክ ክበርልን፣ ለዚህ ያደረሰ። እንኳን ደስ ያላችሁ፣ እንኳንም ተሻላት። ደስ ይላል። እንግዲህ አብይ ወንበሩን ቀምቼው በጣም ተቆጥቷል ታውቃለህ። እሱ ወንበር ላይ ነው የተቀመጥኩት። ከወዳጅ ጋማ ቁጭ ብላችሁ ተነጋገሩ ብሎ ማለት። የትኛው አብይ ነው? እባክህ እንዳታስቀረኝ ወንበር ከተነሳ ጋር እና እንደዚህ አንድ ወዳጅ ያለ ስለ እሱንማ ፌስቡክ ላይ አውቀዋለሁ በጣም እስቲ የምታነሳው ጥያቄ በቃ ወደዛው እንግባ ጀምረዋል። ስለ ባህር ዳር እባክህ የልብህ ባህር ዳር አሁን ያለችው ባህር ዳር። እውነት ግን እንግዲህ ስለ ባህር ዳር ብዙ ሰው ባህር ዳርን ጀስት ባህር ዳር የሚለው ምንድን ነው ቃል ሲነሳ ሁሉም የሚደነግጥላት ከተማ ነች። እውነቱን ለመናገር ማለት ነው። ሁሉም ሰው እድሉ ቢያገኝ ኢትዮጵያ ውስጥ ካሉ ከተሞች መጎብኘት የሚፈልገው ባህር ዳር ነው የመጣው ምናምን ስትል እንዲህ መቼም የምታስጎበኝን ነው የሚሉት እና ሪሊ ተፈጥሮ ያዳላባት ከተማ ነች። በነገራችን ላይ በአፍሪካ ውስጥ ካሉ ትልቁ ሐይቅ ቪክቶሪያ ሌክ ቪክቶሪያ ቀጥሎ ጣና ነው አይደል እንዴ? በአፍሪካ ካሉ እንግዲህ እዛ መገኛ ነች ባህር ዳር ማለት ነው። በጂኦግራፊ ይሄንን ፓርት ስታስተምር በቃ እና የዛ መገኛ ነች። ሌክ ጣና የሚገኝበት ወይም ጣና ሐይቅ የሚገኝበት ትልቁ የዓለማችን ረጅም ወንዝ መነሻ ነች እና ኢንተር ማለት ጀስት በኢንተርናሽናልም ደረጃ በዚህ ኤክስፕረስ የምታደርገው ልትገልጻት የምችል ነች። ስለዚህ የዓለማችን ረጅሙን ወንዝ መነሻ ከባህር ዳር ያለች ውብ ከተማ ነች። የመሬት አቀማመጧ ጀስት አሁን ኢንጂነር ነኝ የሚል አካል አንድ ከተማ በዚህ አይነት ሌቭል ላስቀምጥ ቢል አያስቀምጥም። ባህር ዳር ተፈጥሮ ግን በሚገርም ሌቭል ላይ ያለች ለህንፃ አንዲት ህንፃ ማለት ኢቭን ዲዛይኑ ባያምር ባህር ዳር ላይ ቢቀመጥ ያምራል። የተለየ ክፍተቶች ይኖራሉ ኢንጂነሮች ያው ግን የእነሱን ክፍተት የምትሞላ ከተማ ነች እና ጀስት ትንሽ ነገር ጠብ ስታረግባት መጉላት የምችል ውብ ከተማችን ነች እና ጀስት ደግሞ ከሌላም አንግል ብታየው ሰው ጀስት በጣም ሰው እንግዳ ተቀባይ ነው። የሌላ ሀገር ሰው ሲያይ በጣም የሚወድ ከተማው ላይ መጥቶ እንዲጫወት እንዲዝናና መንገዶችን በመጠቆም እዚህ ቦታ ብትሄድ የተሻለ ነገር ታገኛለህ ተብሎ የሚነገርባት ከተማ ነች እና እንግዲህ ባህር ዳር በጣም ተፈጥሮ ያዳላባት ከተማ ነች። ግን ባህር ዳርን ደግሞ እዚህ በላይ ማድረግ ይቻላል። ነው አሁን አዲስ አበባ ላይ እኔ ቁጭት ይለኛል ነው አዲስ አበባ ማደጓ ምናምን ያለበት ሁኔታ አንዳንድ ነገሮች በብዙ ነገሮች ተሸፍነ የምታያቸው ነገሮች ይኖራሉ። ኦፍኮርስ ዝም ብለህ ጭፍን አታረገውም። የሆነ የምታደንቃቸው ነገሮች ይኖራሉ። ያን አፕሪሼት አደርጋለሁ በማይሰልፍ ሁሉን ሳይሆን በራሴ እይታ ማለት ነው። የሚያማምሩ ነገሮች አሉ። የሚያማምር ነገር ለአይን አይጠላም እና ሙሉ በሙሉ ድፍን ያለ ሳይሆን የተወሰነ እና ከዚህ ሳይ ትዝ የሚለኝ ወደ ባህር ዳር ነው። እዛ ጋር ባህር ዳር ላይ እንደዛ ቢደረግ እዚህ የሆነው ነገር ምናምን ትላለኝ ነው። ስፔሻሊ ከኪነ ህንፃ አንጻር ምናምን የሚጎሉ ነገሮች አሉ። እዛች ከተማ ላይ የሆነች ነገር ቅድም እንዳልኩ ቁጭ ብታረግባት የሚያምር ነገር መስራት የሚያጎላ ባህር ዳርን የሚያጎላ መስራት ትችላለህ። ምንድነው ግን ጀነራሊ አሁን ህንፃ የትኛውንም አይነት ህንፃ ብትሰራ በተለይ የውጭ ዓለሞችን አትስባቸው እንደኔ ቢኮዝ እነሱ በኪነ ህንፃው
በቃ ሂደውበታል። ኦቨር በጣም ሂደውበታል። አንድ ነች ኢትዮጵያ ውስጥ መጥቶ ትልቅዬ ሆቴል ከምታስቀምጠው ጎጆ ቤት ላይ ብታስቀምጠው ሴንስ ያደርገዋል አይደል? ባህሉን ይህ ማለት ህንፃ አያስፈልግም ሳይሆን ግን አንተ ባለ ላይ መስራት ነው። ባለ ሀብት። እኛ ደግሞ ያለን ሀብት ተፈጥሮ ነው። ተፈጥሮ ላይ በደንብ መስራት በጣም ተገቢ ነው። ጀስት አንድ አሜሪካዊ ወይም አንድ የውጭ ዜጋ ኢትዮጵያ ውስጥ የሚመጣው ህንፃ ሊጎበኝ አይደለም። 100% ሞልቶታል እዛው፣ ምንም ጥያቄ የለውም። ከዚህ ተፈጥሯዊ ነገሮችን ነው ማጉላት ያለብን። ይህ ማለት ህንፃ አይኑር አይነት ሴንስ እንዳይወሰድ፣ በዋናነት ግን ሊጎበኝ የሚመጣው ተፈጥሯዊ ነገሮችን ነው እና እኛ ደግሞ በምትበልጥበት መስራት በጣም የተሻለ ነው። አሁን ኢትዮጵያ ውስጥ ማለት ነው ለምሳሌ ወደ ስፖርቱ ብገባለ ሩጫ ላይ ማለት ነው ሩጫ ላይ ለምሳሌ የረጅም ርቀት ሩጫ ነጮች አይችሉም፣ አልቻሉበትም ነው። አሁን እየወሰዱብን ነው እንጂ ኔቨር አይወስዱትም። ወለ ለመሰለ እንደዛ ምለ ቴክኖሎጂ አላቸው፣ መለማመጃ ሜዳ በጣም አላቸው። የኛ አትሌቶች እኮ መለማመጃ ሳይኖራቸው ምንም ነገር የተሻለ ነገር ሳይኖራቸው ከነሱ አንጻር ስናየው ነው ውጤታማ የሚሆኑት። ለምንድን ነው? ቢኮዝ ተፈጥሮ ራሱ ለረጅም ርቀት አዘጋጅታለች ነው። አንተ ደግሞ እዚህ አጭር ርቀት ላይ ማለት ነው እንዲያው በጣም የተሻለ ነገር ተቀርቦልህ ትሬኒንግ ታረግ ከጀማይካን በአጭር ርቀት ላይ ከአሜሪካን ለመድረስ በጣም ብዙ ያለፋል። እዚህ ጋር ፖይንቷ ምንድን ነች? ባለ ላይ መስራት ነው፣ ያለ ማጎልበት ነው። ኮምፓራቲቭ አድቫንቴጅ በቃ አንተ አሁን የቱ ጋ ነው እኔ እንትን ሁሉ ላይ ብትረጭ አታገኘውም ነው። የቱ ጋ ነው የኔ ጥሩ ነገር ወይስ የኔ አሪፍ ነገር ብለህ በዛ ጋር ስትሰራ ውጤታማ መሆን ትችላለህ። ብራዚሊያን አሁን ብራዚል ላይ እግር ኳስ ተጫዋች እኮ እንትንም ላይ ያስፈልገው ይችላሉ። በቃ ጀስት ተፈጥሯቸው ነው እና እንደዛ ስለሆነ በተፈጥሮ ላይ መስራትን በጣም እወዳለሁ እና ጀስት በዛ ሴንስ ባህር ዳር ትንሽ ሰራት ትንሽ ሰጣት ብዙ ምሰጥ ከተማ ነች። እችን ምንድን ነው እንደምን የምገልጸው ነገር አለ የሆነ እችን ውብ ከተማ የበለጠ ውብ ለማድረግ እንጂ ኦልሬዲ ውብ ነች። የበለጠ ውብ ለማድረግ ነው እየተሰራ ያለ እንጂ ጀስት ከዜሮ ተነስቶ እየተሰራባት ያልሆነች ከተማ ነች እና በተፈጥሯም ሁሉ ነገር ጀስት አሟልታ የተሰጣች ነች። ኢቨን ከአቅርቦትም አንጻር አሁን እነዚህ ጀስት ከተሞቿ አቅራቢያዎቿ በባህር ዳር ዙሪያ ያሉ እያንዳንዱ ነገር የሚገባላት ምንም እጥረት የሌለበት ከተማ ነው እና ሰው ደግሞ በጣም በቀላሉ ላይፍን የሚመራበት የሚገርም ምርጥ ሽሮ አሁን ባህር ዳር ላይ 50 ብር 60 ብር አለ አሁን ላይ መላጣው ሽሮ ምናምን የሚባሉ እና እንግዲህ አንድ ሰው 100 ብር ቢይዝ ችግር ውስጥ አዳላ መቼስ በችግር ውስጥ ሆነ 100 ብር በቀን ውስጥ ልትኖርበት የምትችላት ከተማ ነች እና ያውም ደግሞ ኦርጋኒክ የሆነ ነገር በልተ ማለት ነው። ከዚህ ምግብ ምናምን ልበላ ትችላለህ፣ ግን ኦርጋኒክነቱን ልትጠራጠር ትችላለህ። ኦቤስሊ ያለ ነገር ስለሆነ ማለት ነው። ግን እዚህም ኦፍኮርስ ደስ የሚሉ ስታንዳርዳቸውን የጠበቁ ቦታዎች አሉ። ባህር ዳርም እንደዛው ማለት ነው እና ከዛ ግን ሳትጠራጠር የምታደርገው ነገር ኦርጋኒክ ነገር ታገኛለህ። እንደወረደ ነገሮችን ማግኘት ትችላለህ እና ባህር ዳር እንግዲህ በዚህ መንገድ ነው። እኔ ባህር ዳር አንዴ ሄጃለሁ እና በጣም የገረመኝ ሌሊት 11 ሰዓት ወይ እንደዛ ገደማ ወጣን። ወደ ደብረ ማርቆስ መሄድ ነበረብንና የሚያጸዱ ሴቶች አሉ ከተማ ሌሊት ማለት ነው። ከዛ ቀን ላይ ደግሞ ከተማዋን አየኋት። በጣም ጽድት ያለ አክቹዋሊ ያ ወደ ገበያ አካባቢ ሊቆሽ ይችላል፣ ግን በጣም የጸዳ ምናምን ከተማ አየሁና በጣም ተገረምኩኝ። ለካ ሚስጥሩ ሌሊት ያጸዳል። የሆነ ቀን ደግሞ ዘንድ 3 ሰዓት ላይ ነው ምናምን ተሰብስበው ካጸዱ በኋላ እዛው የሆነ ዘንባባዎች ስር ሆነው ቁርሳቸውን ይበላሉ በጣም እና ይሄ እንትን ልምድ ሁሉም ከተሞች ቢኖር ያንን መስራት ይቻላል ብዬ አስባለሁ አይደል? አሁን የአዲስ አበባ አሁን ጽዳት ተጀምሯል እና አጠቃላይ ስለ ውበቷ ዘንባባዎቿ የሆነ ሰሞን አካፋ ምንም ይዘህም ትወጣ ነበር። ምንድነው እንትን ጀስት እንዳልኩ ነው ማለት ባህር ዳር በጣም ጽዱ ከተማ ነች።
ጀስት በቀላሉ ህዝቡ ምናምን ደግሞ የጽዳት አወጋገድ ሲስተም የራሱ የሆነ ከተማው አለ። በዛ ጽዳቱን ጠብቆ ይኖራል። ከዛ አንጻር ጽዳት ላይ እንደምታያት ውብ ነች እና የተለየ ነገር የለውም። እንዲሁም አንተ ቆየት ብላን እንጂ አሁን ላይ ደግሞ በጣም የተሻለ ነገሮች እየተሰሩ እንዳሉ መመልከት 7 ዓመት ምናምን ጥሩ ነገር እየታየ ያለበት ሁኔታ አለ። ከተማዋ ያማረበት ያው መቼም አንድ ከተማ ሲኖር ባለበት ኮንስታንት አይደለም አይደል? ግልጽ ነው። ግን ከዚህ በላይ ደግሞ መሆን ትችላለች። በቃ አንዳንዴ እንዲሁ እኔ ብሆን እዛ ቦታ ላይ ምናምን ትመኛለህ። እዚህ ሃይር ኦፊሻል ምናምን ያሉበት ቦታ ላይ እንደዚህ ባደርገው አንተ እዚህ ከተማ ተወላጅ እዛ ባህር ዳር ተወላጅ ስትሆን እያንዳንዷን መግቢያ መውጫዋንም ታያለህ እና ይሄኛው መንገድ እንደዚህ ቢሆን ይሄ እዚህ ጋር እንደዚህ ቢሆን ትላለህ ስለምታውቀው ማለት ነው። እና የሚቀራት ነገር በጣም አለ። ግን ደግሞ በአሁኑ ስታንዳርድም ባህር ዳር የምትናፈቅ አይነት ከተማ ነች። ሆቴሎቿም ስታንዳርዳቸውን የጠበቁ እንግዳ ተቀባይ ናቸው። ሬስቶራንቱም አሳም ደግሞ መብላት የምትፈልግ እዛው ላይ አይተህ የምትበላበት የምትናፍቀው ኦርጋኒክ ነገሮችን የምታገኝበት ባህር ዳር በሽሮዋ ደግሞ በጣም እንዳልኩ ነው። እንግዲህ ተጋቢ ነው ባህር ዳር የባህር ዳር ተጋቢ ነው። እንግዲህ ስትናደድም ትደባደቡበታል። ኦፍኮርስ ምግብ ነው ቴካዌ ይዤ ልሄድ አዲስ አበባ አልኩኝ እና እንዲሁም የሆነ ጓደኛዬ እዚህ አዲስ አበባ እንጀራው ራሱ ማለት ትክክል እና እንትን ያዛል ነው ተጋቢ ነው ምናምን ብሎ ያዝና ተጋቢ ነው ምናምን ብሎ ያዝና ከዛ ፈሰሳይ የምንለው አይነት አመጡለት። እንዴ እኔ እኮ ተጋቢ ነው ያዘዝኩ አለ። እንደዚህ ነው አለችው እና እንዴ ፈሰስ ባዝማ በጆክ ነበር ይዘሽው የምትመጪ። አይ አዲስ አበባ ውስጥ ተጋቢ ነው የለም ብዙ ቦታ ተጋቢ ነው ትልና ፈሰስ ባዝማ በጆክ ነበር ይዘሽልኝ የምትመጪ ብሎ የቀለደው ነገር አለና እያንዳንዱ ነገር ቆንጆ ነው። እዚህም በላይ ደግሞ መሆን የምችል ከተማ ነች። ወደ ችግኙ ስትዞር እዚህ ባህር ዳር ላይ የሚገርመው ከበጎ አድራጎት እናቶችን ከመርዳት በፊት ችግኝ ላይ ነው በጣም ሰራ የነበረው። እንዲሁም አሁን አድገው የሚገርም በጣም ትልልቅ ዛፍ ሆነዋል። አይ ቲንክ ከ3 ዓመት ከ4 ዓመት በፊት ባህር ዳር ላይ የኮንጎ ሰፈር ልጆች የሚባሉ አሉ። ከእነሱ ጋር ሁነን ነው ስራውን እየሰራ ነው። በጣም የሚገርም ንቅናቄ ነበር ያኔ። ለምንድን ነው ኮንጎ የተባለ? እንግዲህ ኮንጎ ዘማች ሰዎች በወቅቱ ይኖርበት ይሆናል ብዬ የራሴን ግምት እንደዚህ ኮሪያ ዘማቾች እንደዛ እንደሚባለው ሊሆን ይችላል ብዬ በጣም ምርጥ ሰፈር ተግባቢ ቀበሌ 12 ይባላል። አሮጌው መናኸሪያ አካባቢ ባህር ዳር ላይ ሴንተር ነው። እዛ አካባቢ ልጆች ናቸው። በጣም ጀስት ጥሩ ልጆች ናቸው እና እነሱ ጋር ሆነን ነበር ነገሮችን ያስኬድ ናቸው እና የሚገርም ንቅናቄ ነበር ከተማችን ላይ የሰራ ነው። ችግኝ እንገዛለን በራሳችሁ ጀስት ከሰው እንትን ብለን ማለት ነው። ችግኝ ገዝተን ከዛ ደግሞ አስቆፍረን አፈር ደግሞ አድርገን ከዛ በጥራር ሁሉ አጥረን ነበር ነገሮችን ስናስኬድ የነበረውና ገራሚ ነበር። ያኔ የነበረው ኢነርጂ እንዳይመስል በቃ ጠዋት ተነስተን ሁላችንም የተተከሉ ችግኞችን ዞር ብለን ሁሉ የምናይበት ነገር ነበርና እሱም ደግሞ ፍሬ አፍርቶ ብታያቸው በጣም አድገውልን ቆንጆ ከተማችን ላይ የራሳችንን እንትኖችን የጀመርንበት ሁኔታ ወይም የራሳችንን አሻራ የጀመርንበት ሁኔታ አለ። ግን አንዳንዴ ልማትን ስትጀምረው ከሰፈር ነው፣ ያውም ከቤት ብታረገው ደግሞ ታማኝነት ይኖረዋል። እኔ የሚገርምን አሁን እኛ ቤት የቤተሰብ ቤት ማለት ነው። እኔ ቤት የለኝም እያልክ እንግዲህ ከተማ አስተዳደሩ በዚህ አጋጣሚ የቤት ፍላጎት እንዲያሟላልኝ ካልሆነ አልመጣም እና ጀስት ምንድን ነው ጀስት ከቤት ነው የሚጀምረው እና የሚገርም ወደ 10 ይሆናሉ እንደዚህ ድሬዳዋ ዛፍ የሚባሉት ድሬዳዋ ላይ ከዚራ የምንላቸው እንደዚህ የሚገጥሙት አላር ታንኪዩ። ባህር ዳር ላይ ደግሞ ፓላስ መንገድ ወይም የቤዛዊት ቤተ መንግስት ሄጃለሁ ብለኛል። እንደዚህ የገጠሙ ዛፎች አሉ። እነሱን ወደ ከተማ ማምጣት ነው እቅዳችን ማለት ነው እና ያን ነገር ተግብረ ነው እና ከእኛ ቤት አለ የሚገርም ማለት ነው ወደ 10 ምናምን ይሆናሉ። አሁን ኮብልስቶን ነው፣ በጎን ደግሞ እንደዚህ ጎረቤቶችን ተክለዋል። አሁን እንደዚህ የገጠመበት ሁኔታ አለ እና እዚህ በላይ ምንም የሚያስደስት
ነገር አለ ማለት አንዳንዴ ችግኝ ሲተከል ችግኝ መትከል በጣም ቀላሉ ነገር ነው አይደለ? እና ጀስት ብታየውን ሰፈር ላይ ያን ነገር የቀጠልንበት ሁኔታ አለ እና ደስ ይለኛል። ብታየው አድገዋል። አሁንም ግን ማስቀጠል እፈልጋለሁ። ክረምት ላይ እሱን ነገር ከተባባሪ ሰዎች ጋር ሆነን ከተማችንን በችግኝ በዚህ ድሬዳዋ ነው የሚባለው። እንግዲህ ድሬዳዋ የሚባል ዛፍ ነው። እዛም ሲገዛ ድሬዳዋ ተብሎ ነው። ያምራል። በጣም በዚህ ወቅት ደግሞ አበባ በጣም የሚያፈራበት ነው። እኛ ባህር ዳር አካባቢ ለምሳሌ ከፖሊስ ኮሚሽን ወደ ምንድነው ፈለገት ሆስፒታል ስትሄድም አለ እንደዚህ ግጥም ብሎ ምናምን ማለት ነው። እና ያን የተከሉ ሰዎች በወቅቱ በጣም ሊመሰገኑ ይገባል። እነሱን አርአያ አይተን እኛ ደግሞ ከተማችን ላይ ተንቀሳቅሰናል። ግን ከዚህ በኋላ እንሰራለን። ትንሽ የሙቀት ባህር ዳር ላይ ሞቃታማ ቁንጥጥ ታደርጋለች እና አንዳንዴ ሮጥ ብለህ ወደ ጣና ስትሄድ ደግሞ አንተ ጣናና መጣሁና ያኔ የሄድኩ ጊዜ ያው እኔ አባይ ማዶ ምናምን ሲባል በመክሊት አደሮ አባይ ማዶ እያለው እንዴ የት ነው ልሂድ አልኩኝና ለካ ድልድዩን ስትሻገር አባይ ማዶ ነው። ከዛ በዛው ቤዛዊተ ዓለም እድሳት ላይ ነበር ቤተ መንግስት እና እዛ አየው ምናምን በውጭ በኩል። ከዛ ተመለስኩ ወደ ጣና ወደ 6 ሰዓት ነው የመጣሁት። ከዛ እስከ ስንት ሰዓት ብቆይ አሪፍ ነው? እስከ 12 ሰዓት ምንድነው እንግዲህ ጣና ባይኖር ባህር ዳር እሳት ዳር ነበር የምትባል ይባላል። ጣና የባህር ዳር ሳምባዋ ነው። በጣም እንክብካቤ ሊደረግለት ከዚህም በላይ ልንንከባከበው የሚገባ ነው። ጀስት ሙሽራ ሆኖ ሰው ሂዶ ፎቶ ይነሳበታል። የሆነ ፕሮግራም ሲሆን ፎቶ ትነሳለህ እና እንደዚህ የምታደርገውን ሐይቅ ጀስት ሲታመም ደግሞ መጠየቅ ነው። ለምሳሌ እምቦጭ የሆነ ሰዓት ላይ ባለበት ሰዓት እንግዲህ ሁሉም የከተማው ሰው የራሱን አስተዋጽኦ አድርጓል። እኔም በዛን ወቅት በጣም ስንቀሳቀስ ነበረ በግሌ ጀስት እና ከዚህ አንጻር ጣና ጀስት በጣም ደስ የሚል የባህር ዳር እስትንፋስ ነው። ያው ከዛም አለፈ ከአባይም ጋር እያይዘ ያው ጣናን ካልተንከባከብክ በጣም ጣናን መንከባከብ ያው ሀገር መንከባከብ ነው። በጣም ትልቅ አስተዋጽኦ ያለው ነው። ኦፍኮርስ አሁን ላይ እዛ አካባቢ ትልልቅ ህንፃዎች እንዳይሰሩ ተብሎ የራሱ ህግ ወጥቶለታል። ማለት ነፋሻማ ነገር ወደ ከተማዋ እንዲገባ ማለት ነው። እሱ ነገር ተጠናክሮ መቀጠል አለበት። ቢካዝ ጣና ሁሉ ነገር ነው ለባህር ዳር ማለት ነው። እና ከዚህ ሴንስ አሁንም ከዚህ የተሻለ ነገሮችን ሊደረግለት ይገባል። ዙሪያው ላይ ሎጆች ምናምን ነበሩ አይደለም? አሁንም አሉ። አይ ቲንክ እኔ አሁን እነዚህ ሪዞርቶች ውሃ አካባቢ በጣም ተጠግተው የሚሰሩ ነው። አሁን ወደ ቢሾፍቱ ምናምን ብታይ አሉ ሐይቆች ግሪነሪያቸው ጠፍቷል ማለት ትችላለህ። እና የሆነ ስፔስ መስጠት እንዳልከው ነፋሻማው ከመግባቱም ባለፈ ያው እንትን ነው ምን መሰለህ እንደኔ አሁን ማስበው ነገር እንደ መንግስት ደግሞ መንግስት ነው ያው ገቢ ያስፈልጋል አይደል? ያለ ገቢ ደግሞ አታስተዳድርም ከተማን። እና አንዳንዴ ለትልልቅ ባለሀብቶች መሰጠቱን እኔ አልቃወምም። በደንብም ሪዘርቭ ይደረጋል። ግን ይሄ ብቻ አይደለም መሆን ያለበት። ጥበቃውን እነሱ ሆቴሎች በዛ ልክ ብክለትን ከመከላከል አንጻር እዛ ጋር እየተጠቀሙበት ጣናን ላይ ደግሞ ኢንቨስት እያደረጉ መስራት አለባቸው። ይሄ ማለት ግን ሁሉን የከተማውን ፓርቲ አይደለም እንደዚህ ለባለሀብት የምትሰጠው ነው። አንዳንድ ደግሞ ክፍት ታደርጋለህ ለማንኛውም ማህበረሰብ እየገባበት የሚዝናናበት። ኦፍኮርስ ባህር ዳር ላይ እንደዚህ አይነት ችግር የለም። ጣናን የምታይበት አለ። በጣም ብዙ አቅጣጫዎች አሉና በዛ መንገድ ጣና ከዚህ በላይ እንክብካቤዎች ያስፈልጉታል። ከብዙ አንገልም ከሂስትሪም ከሃይማኖትም ጋር ስታየው ድሮ አባቶቻችን በተለይ ጦርነት ጋር በነበረው እንትን ያላቸውን ቅርስ ለማሸሽ የት ነበር የሚደብቁት? ጀስት ጣና ገዳማት ላይ ነበረ የሚደበቁ። ምክንያቱም እዛ ጋር መጥቶ ጠላት አያጠቃም ተብሎ ስለሚታሰብ ማለት ነውና ለሀገሪቱ ብዙ ያደረገ ሐይቅ ነው። ይህን ሐይቅ ደግሞ መንከባከብ በጣም ያስፈልጋል። ኢቨን ከዚህ ሃይድሮ ኤሌክትሪክ ፓወር ጋር ብትነሳ ጣና በለስ የሚባሉ እንትኖች አሉ። ጀስት እነዛም ከዛ ነው የሚመጣ። ስለዚህ በተዘዋዋሪ ብዙ ነገር የሚሰጥን ሐይቅ
ችላ የምትለው ነገር መኖር የለበትም ከቦች ጋር ተያይዞ። እዛ ስዋምፒ ኤሪያ ደግሞ የሚባል አለ። ኦፍኮርስ እኔም በደንብ ስለማውቀው ይሄ ምንድን ነው ረግረጎች እንዳይጠፉ ጥረት ማድረግ አለብህ። አሁን ከተሞሉ ይረግረጋሉ። እንዲሁም አንዳንዶች አሁን ረግረጋቸው ጀስት እየተሞላ የህዝብ መዝናኛ ምናምን ይሆናል። ባይበዛ አሪፍ ነው። እንደኔ መብዛት የለበትም። ረግረጎች ለምን ይጠቅማሉ? ረግረግ ባለበት አይተህ እንደሆነ እነ ጨፌ ምናምን ነገር ይኖራሉ። ያ ደግሞ ለምን ይጠቅመዋል? ለምሳሌ ከከተማው የሚነሳ ፍሳሽ ቆሻሻ ነገሮች ወደ ጣና ሲለቀቁ ምን ያደርጋቸዋል? ያጠራቸዋል። የሚገርም ማለት ነው። እንደ ተፈጥሮ እኮ በጣም ቆሻሻው አትሊስት እዚሁ ውሃው ብቻ ይሄድና ቆሻሻ ይቀራል በነዛ። እንዲሁም ላይክ ኪድኒ እንደ ኩላሊት ነው ይባላል እና ነውም ደግሞ ኩላሊት ነው። ስለዚህ እነዚህ ስዋምፒ ኤሪያዎች ረግረግ አካባቢዎች ለጣና እንደ ኩላሊት ነው ያለ ስራ። እነሱን ካጠፋ ጣናም ጠፋች እንዴ 50% የመድረቅ እድል አለው። እንደ ስዋምፒ ኤሪያ በጠፋባቸው የአፍሪካ ሀገሮች ላይ ወዲያው ነው የደራረቁት ማለት ነውና 50% ድረስ የማጥፋት ኃይል አለውና እዚህ ጋር በጣም ትኩረት መደረግ አለበት። እንዳለ አስቀምጠኸው ጀስት ግን ለሰው ላይን ለሚስብ ግን ማድረግ ተገቢ ነው። አብይ ስለ ጣና ገዳማት ምንድን ነው የምትለው? የመካከለኛው ዘመን ታሪክ ማዕቀፍ ናቸው። በተለይ በሃይማኖት ታሪክ የምታያቸው የአክሱም ጽዮን ማረፊያ ነበር። መሻገር ብዙ ታሪኮች ያሉት አካባቢ ነው። ስለ ጣና ገዳማት፣ ስለ ዳጋ እስጢፋኖስ እንግዲህ ኦፍኮርስ ማለት ዲቴል ያን ያህል ልኬ አልገባበትም። ስለማላውቀው ነገር ብዙ ማለት ስለማላውቀው ኔሰንስ በዲቴል ማለት ነው። ያው ምንድነው እዛ አካባቢ ስትሆን ያው ትጎበኛለህ። እዛ ጉብኝት የዘለለ ነገር ብዙም ላታደርግ ትችላለህ። ግን እነዚህ ኤሪያዎች እንዳልኩ ሀብት ናቸው። የባህር ዳር ብቻ ሳይሆን የኢትዮጵያ ሀብት ናቸው። እነሱም ፕሮቴክት ማድረግ ያስፈልጋል። ከዛ ስትሄድ የሚሰማ የመንፈስ እርካታ ጀስት በሽያጭ ቢሆን ጊዜ በምንዛሬ የማታገኘው አይነት ነገሮችን ታገኛለህ። በጣም ጸጥታ፣ ኢቨን አንዳንዴ ምን መሰለኛ ነገሮችን ስለምንረሳ ነው እንጂ ጀስት ብዙ ሰዎች ወደዛ አካባቢ ሄደው ተፈውሰው የሚመጡበት ነገር ዝም ብለህ መሬቱን ስትረግጠው ማለት ነው። በጣም ደስ የሚል ነገር አለው። እዛ ስትሄድ የሚሰማህን ነገር በመድኃኒት ያልታከሙ ሰዎች እዛ ሄደው በብዙ ነገር ፈጣሪ የረዳቸው አካባቢም የተባረከና በፈጣሪም የተቀደሰ ቦታ ስለሆነ ከዚህ ሴንስ በጣም ጀስት ደስ የሚል ቦታ ነው። አሁን ፕሮቴክት የሚደረግለት ይገባል። እንዲሁም ሆሳዕና ያለውኝ አንዲት ባለሀብት እዚህ ቪዥን ማስተምርበት ጀስት ከአባይና ከጣና ውሃ ይዘልኝ ናት ላይ ነበር ቀርቼ ማለት ነው። ከአባይና ከጣና በሃይላንድ ሚንስ በዚህ በፕላስቲክ ኮዳ ማለት ነው ይዘልኝ ናት ላይ ነበር። እንግዲህ እሷ ምስጢሩን አውቋለች፣ ቀድማ ገብቷታል ማለት ነው። እና በጣም ይዘልኝ ናት ላይ ነበር እና እኔ ይገርመኝ ነበር ማለት አንዳንዴ በእጅ የያዙት ወርቅ የሆንብንና እኛ እንግዲህ አባይ አንተም እንደምታውቀው ከአራቱ ከሚፈሱ ወደ ገነት ከሚፈሱ ወንዞች ውስጥ አንዱ ነውና ከዛ አንጻር ነገሮችን እዛ ስትሆን ትንሽ ቀለም ታደርጋለህ እንጂ በጣም ዚህ ስማች እንትን ማድረግ የሚችል ቦታ ነው። ተመግነን የሚችል ነው። ብዙዎቻችን ያወቅነው ዴርቶ ጋዳ እኔ አክቹዋሊ እንትን ነው አሁን ስለ ገዳማት ስለምናምን የዓለማየሁ ዋሴ ምን ነበረ መጽሐፉ እመጓ ላይ በቃ ስለ ገዳማት ምናምን በደንብ ዴርቶ ጋዳ እንዳለ ሆኖ እሱ በጥልቀት ነውና ትክክል ወስዶ እዛው ነው የሚያስቀምጥህ። በጣም አይ እንትን ነው ማለት እርግጠኛ ነኝ ከተጻፈለት በላይ ነው። እሱ ምንም ጥርጥር የለውም። ተነካካ እንጂ እዚህ በላይ መሆኑ የሚችለውና ጀስት ያን የሚያክል በጣም ሰፊ ነው። እንግዲህ ባህር ዳር ላይ ተጠግቶ ባህር ዳርን እያስተነፈሰ ያለ ሀይቅ ነው እና እዚህ በላይ ሊወራለት የሚችል ነው። በዚሁ አጋጣሚ ግን መልእክት ማስተላልፈው ባህር ዳር ለመጎብኘት ለሚመጣ ሰው የኔን ስልክ አስቀምጡና በነፃ አስጎበኛለሁ ሳይሆን የት መሄድ እንዳለባቸው ሆቴል ቡክ አረግላቸዋለሁ። ጊዜን ወስጄ ማለት ነው።
በነፃ ማለት ነው። ባህር ዳርን ጎበኛለሁ ብሎ ለሚመጣ ሰው የት ቦታ ማረፍ እንዳለበት፣ የት ቦታ መዝናናት እንዳለበት ኦልሞስት እኮ ጋይድ በቃ 100% በነፃ ይህን ስራ እሰራለሁ ማለት ነው። በነፃ ከተማዬን እና የትኛውም አካባቢ ከኢትዮጵያ ከአራቱም ማዕዘን ይምጣ፣ ስልኬን አስቀምጡ፣ የቱ ጋር አልጋ እንያዝ፣ አቅማችን ይሄ ነው፣ እዚሽ ጋር ምን ብናደርግ ይሻላል። ትልቁ ነገር አዲስ ከተማ ላይ ስትገባ ብዙ ነገር አለ፣ ግን ሜጃ ላታውቅ ትችላለህ። ላይ ከአዲስ አበባ ስትገባውን አብይ አንሄድም እና አዲስ አበባ ስትገባውን ጀስት በጣም የሚያውቁ ሰዎች ሊኖሩ ይገባል። በአንተ ኪስ ልክ ያለ ቦታ አለ። አንተ ግን ተሳስተህ የሳምንቱን በጀት አንድ ቦታ ላይ ልደፈው ትችላለህ። እና እንደዛ ስለሆነ ባህር ዳር ግን ለሚመጣ ሰው ይኸው በሚዲያው ስም 100% ወደፊት ከመጣን ስለምታስተናግደን እና በጣም ወርቅ አድርጌ ነው ኢቭን ጊዜ ሰጥቼ ማለት ነው አብሬያቸውም ተዝናንቼ ያለውን ነገር ለማስተናገድ ዝግጁ ነኝ። አሪፍ። አሁን እኮ ከአባይና ጣና ውሃ አምጣልኝ ብላኛለች ስትል አንድ አስተማሪያችን እዚህ 6 ኪሎ ጂኦፖለቲክስ የሚባል እያስተማሩ ነበርና ከቀይ ባህር በጀሪካን ያመጡት ውሃ ቢሮቸው ውስጥ አለና በታችሁ ማየት ትችላል በታችሁ ማየት ትችላላችሁና በቅርብ ጊዜ ያው የዚህ ከወደብ ጋር የተያዘው እንትን እሳቸውን ግን በሃይላንድ ግን የሚሸጡት አሁን እሳቸው በቃ ምን ታደርግ እሳቸውን ኢንተርቪው ባደረኩን ነበር እና ማለት ራስን አሶሼት ታደርጋለህ። ያው አሁን እሳቸው ለምን ቀድተው እንዳመጡት አታውቅም። ቢሮቸው ውስጥ አስቀምጦታልና ሰው እንዳልከው እምነቱ ነው። የጣና የአባይ ውሃ እስከ ወሳዳ ድረስ አምጣልኝ። አሁን ደግሞ ጣና ትንሽ ሸብረቅ እያለች ነው። በቅርቡ ጊዜም የሆነ የመዝናኛነቷን እንትን ከፍ የሚያደርግ ነገር ተሰርቶላታል። ተመርቋል በቅርብ ጊዜ እና ፎቶ ላይ ስታያት በጣም ታምራለች። በጣም እንኳን የሆነ ነገር አድርገበት እንዲሁም ያምራል። እንዲሁም በራሱ ውበት ነው እና የሆነ አጅ ስታደርግበት ደግሞ ስ የሚጨምርበት ነገር አለና እንዲሁም የሆነ ልጅ እየነገረኝ ነበር ሰሞኑን። ዳዊት ይባላል፣ የባህር ዳር ልጅ ነው። አዲስ አበባና ባህር ዳርን የገለጸበት መንገድ ደስ ያለኝ አዲስ አበባ አለኝ። አዲስ አበባ አንዲት የከተማ ልጅ በሜካፕ ምናምን ተውባ የምታያት ከተማ፣ ባህር ዳር ደግሞ እንዲሁ በቃ ያለምንም ሜካፕ ልክ እንደ ገጠር ልጅ ልክ እንደ ገጠር ልጅ ያለምንም ሜካፕ ውብ ሆና የምታያት ከተማ ነች ብሎ የገለጸበትን መንገድ ሪሊ በጣም ኢምፕሬስ ያደረገኝ ነው። እና በዛ መንገድ የምናደርገው ማለት አይ ለእነሱም እኮ ምንድነው አክቹዋሊ እኮ ውበት ያለ ነገር ላይ አድ ማድረግ እኮ ጥሩ ነገር ነው። ውበት የምትገልጽበት መንገድ ይኖራል። ትክክል ነህ። ጀስት ያችም እኮ ቆንጆ ስለሆነች ነው አይደል ሜካፕ የተቀበለችው። ቆንጆ ቆንጆ ስለሆነች ነው ሜካፕ የተቀበለችው። እና ጀስት ግን ባህር ዳር ደግሞ በተፈጥሮ ብቻ መሰረት ያደረገ ነው ለማለት ያህል ነው። እንዳጠቃላይ ግን ጣናም አባይም ራሷ ባህር ዳርም ጣናም አባይም ባይኖሩም ከተማዋ በጣም ውብ ነች በነገራችን ላይ። ምክንያቱም የመሬት አቀማመጧ የትም አይገኝ ስለሆነ ማለት ነው። አጠቃላይ ህዝቦቿ ደግሞ እዚህ ጋር ሲደመርበት ፕላስ ይሆናል ማለት ነው። ያው እኔ ተመልሼ ለመሄድ እንደናፈቀኝ እስካሁን አልሄድኩም። እኔ እስከ ደብረ ማርቆስ ለዛው ሄጃለሁ። ማለት ደብረ ማርቆስ ቁርስ ልንበላ የሆነ ትልቅ ሰው ሆቴል የሚባል ገባንና በልቼ እናንተ እውነትም ትልቅ ሰው አልኩ። ምን ነው ብላ ማለት በቃ አቀራረቡ ምናምን ይሄ ስስት የለም። በጣም ወላ እንጀራ አነሰንና ስጡን ብለናቸው ዝም ብላ አምጥተውና በጣም ደስ የሚል አካባቢ ነው። በጣም እና ጀስት ስመለስ በዚሁ እንዲያስተናግዱኝ ጥቆማ ነው። አይ ጥሩ ነው። አካባቢ መስመሩ በጣም እዚህ በሱሉልታ አድርገህ ወደ ባህር ዳር ስትሄድ ከዚህ ከኦሮሚያ ክልል ጀምረህ ደስ የሚል ሁኔታ ያለበት ነው። ከተሞች ደግሞ እርስ በርስ ስፔሻሊ አሁን መንገድ ታውቀዋለህ በተለያዩ ምክንያቶች ዝግ ነው እና እሱ መንገድ ተከፍቶ ነው ብዙ ሰዎች በቃ የሚሉት እና ይህንም እንደው እንዲከፈት በጣም እንደው ፈጣሪ
ይርዳን። እንግዲህ ምንድነው ከፈጣሪ ነው ነገሮች እና ፈጣሪ እንዲረዳን መጸለይ ነው። ጀስት ቢከፈት በጣም ብዙ ሰዎች በነገራችን ላይ እንትን ያሉና ከተሞች አንዱን ከአንዱን ለማሳየት መኪኖች ሄደው የሚቆሙባቸው ከተሞች አሉ አይደል እንዴ? ያ ኮምፒቲሽን የሚፈጥርላቸው ነበረና እሱ ነገር እንግዲህ ከፈጣሪ ጋር ይመለሳን ብለን እናስባለን። ያ ቢመለስ ከተማው ሙሉ በሙሉ ወደ ይርዳን ማለት ነው። ይርዳን ነው እንደዛ ነው የምናደርግልህ። አብያቸው ምንድነው ግን ጀስት ከበጎ አድራጎት ጋር በተያያዘ የሚጨምረው ሳይሆን በጣም አንዲት እናት ነበሩ ባህር ዳር ላይ እሙሃይ ናቸው እና እሱን ሳልናገረው ማረፍ ስለሌለብኝ ነው። እና በጣም በቃ እስካሁን ከሰሯቸው ስራዎች ልብን በጣም የሚነካኝ አይነት ስራ ስለነበር ነው። ረርቦኛል እያሉ ነበር እንትኑ የተለቀቀው እና በጣም ብዙ ላይክ እና ሸር ያገኘ ቲክታክ ላይም እንዲሁም ፌስቡክ ላይም የነበረ ነው እና ሪሊ በጣም እንትን የእሳቸው ነገር ይገርመኛል። ላሳገኛቸው ባህር ዳር ቀበሌ 10 አቡነ ቤተክርስቲያን አካባቢ ነበር የሚኖሩት እሙሃይ ማለት ነው። እና ጀስት እንደተለመደው ለዓመት በዓል ሙያ ለመስጠት እንግዲህ ሩቅ ነው በነገራችን ላይ ቅድም ያልኩ ይሄ ነው። ኮሚትመንት ይጠይቃል። በራስ ትራንስፖርት ሄደ ነው ያን ገንዘብ እዛ እሙሃይ ይሄው አንድ ወንድማችን ለዓመት በዓል ሙያችን ገንዘብ ሰጥተውታል ምናምን ስላቸው በቃ የለውም እሳቸውን ባቸው መጣ እርቦኛል ልብሳቸው ጀስት የሚያጸዳላቸው አተው በቃ እዛው ጋር ነበር የሚሰራዱና ሪሊ በጣም ነበር ልብ የሚነካና ያ ቪዲዮ ወጣ፣ ቫይራል ወጣ። በጣም ብዙ ሰዎች እንዲሁም በጣም የገረመኝ ከአዲስ አበባ የማይደውል ማህበረሰብ አልነበረም እና የት ነው የሚገኙ እንዴት ላድርግ እንደዚህ አንዲት ልጅ እንደዚሁ በቃ የወር ምግብ በቃ ቻልላቸው ብላ ገንዘብ ላከች። እዛ ምግብ እንትን አልኩላቸው። ከዛ በሚቀጥለው ቀን መሀይ ትባላለች ከእሷ ጋር ገላቸው ምናምን አጥብናቸው ምናምን ጀስት ግን በቃ እና በቃ እዛ መሀይ እንዴት ነው ወጥ ምናምን ስላቸው እልል ይላሉ እና ምንድን ነው ግን በጣም የገረመኝ ነገር ልጄ አደራ ስሞት እናቴ ብለህ ቅበረኝ አሉኝ እና ሪሊ በጣም በቃ ስሜት የሚነካ ነበር እና እንጃ ያ በጣም እንትን ይለኛልና ማለት እኔ እሳቸውን ያገኘኋቸው ላኖራቸው አልነበረም፣ በቃ ልቀብራቸው ነው የነበረው እና እኔ በቃ ስሞት አደራ ገና በሁለተኛው ቀን እኮ ገላቸውን አጥበንና እናቴ ብለህ ቅበረኝ ሲሉኝ በቃ ጀስት በጣም ከባድ ነበረ። ከዛ ቤታቸው ፍራሽ ነበረች እና ሙሀይ ለምንድን ነው የፍራሽ የሚያዘረጉት? አይ ልጄ ስሞት የምገነዝበት ነው። እንግዲህ በዚህ ልክ ነው እንግዲህ ማለት ነው ሳይተኙበት ስሞት የሚገነዝበት ነው እና ትልቅ ሰው ደግሞ እኛ አካባቢ ለቀብሩ ላለው ቫሊዩ ይሰጣል እና ለካ ፈጣሪ እኔ ለአንዳንዶች ህይወት እንድትሆን ማለት ጀስት ምክንያቱም እንደ ሴት እንግዲህ ፈጣሪ ረድቶ ጀስት ቀጣይ ህይወቷ የሚሳካ ከሆነ እንደዛ ታደርጋለህ። ለአንዳንዶች ደግሞ በቃ የሚፈልጉትን ሰው የሚፈልገውን ነው ፈጣሪ የሚያሟላ። እሳቸው ጀስት ሲሞቱ ብቻ እንከን እንዳይኖርባቸው ነበረ እንትን ያሉት እና እሳቸው በጣም ይገርመኝ ነበር እና ብዙም አልቆዩም። በጣም ደህና ሆነው የተመቻቸው ምግብም እያመጣንላቸው የሚፈልጉትን አይነት እያሰራንላቸው ሳምንት ባይሞላ አረፉ እና እኔ በጣም የሚገርምህ ያን አካባቢ የሆነ ዩቲዩብ እኛ አካባቢ ቴጌ ነው ምናምን የሚባል አንቱ የሚባል ነበር እና እዛ ጋር ቀርቤ ነበር እና እሳቸው የሞት አካባቢ ነበር እና ሙሉ ቪዲዮ በቃ በልቅሶ ነበረ አስታውሳለሁ። በቃ እንዴት ሁሉም እዚህ እንደናንተ የሚቀርጹ ሰዎች በቃ እንባ ነበር የወጣ ነው ማለት ነው እና እውነትም በጣም ይገርመኛል። መጨረሻቸውን እንደተመኙት አደረገላቸው ማለት ነው። እንዴ ፈጣሪ ይመስገን። በቃ እኔ አሁን ያን በቃ በስማ ምን ብዬ ነገር ክላክስ የሰርግ ሰሞን አብሮ ሞት አንድ ነው በሚለው ጀስት በቃ በጣም ገራሚ ነበረ እና እሳቸው በዛ ልክ እንግዲህ ሰው ፍላጎቱን ነው ፈጣሪ የሚሰጠው እና እሳቸውን በዛ አድርገን
ቀብራቸው ምናምን ተፈጸመ። ከዛ ሶስታችን ምንድነው በሶስተኛው ቀን ምናምን ይኬዳል። እሳቸውንም አወጣን ምናምን እና ሪሊ በጣም አንዳንዴ መልካምነት ነው። ምናልባት ይሄ ያው አበይ ወዳለው እንምጣና እንደነዚህ አይነት ባህሪዎች ከልጅነት ጋር ያላቸው ግንኙነት ይኖራል ምናልባት? አዎ እንግዲህ መቼስ አስተዳደግ በጭን ቤተሰብ ማለት እኛ የፍቅር ቤተሰብ ነው። ቤተሰቦቻችን ያደጉበት ኢቭን በዚህ በአካባቢያችን ፋዘርም እናቴም ነፍሷን ይማረውና እኔ ደግሞ በጣም የአያት ልጅ ነኝና አያቴ ጋር ነው ያደግኩት እና በፍቅር ነው ያደግኩት። በፍቅር ነው እና አያቴ ስታሳደገኝ በፍቅር እና እንደዛ ስለሆነ ቤተሰቦችም እናቴም አባቴም ጀስት በፍቅር ነው ያሳደጉን። እንደዚህ ተመካክረን ነገሮች ይህን የተለየ ነገር ምናምን ያው እንደ ልጅ የምታሳየው ባህሪ ይኖራል እንደ ወጣት ምናምን ያን ሁሉ ተቻችለን በፍቅር ነገሮችን እንዳለ ዝም ብሎ አካባቢው ጋር ብትጠይቅ ያያሌው ልጆች ምናምን የሚባል ኦልሬዲ ነው ማለት ምንም አይነት ነገር ሰዎች ሲያስታርቅ ፋዘር ታያለ እንጂ እሱ ተጣልቶ ሲታረቅ አታየውም። እና ጀስት ትልቅ አባታችን ነው ለእኛ። ይብን አንኮታችን አቶ ተባባል ይባላሉ በህይወት የሉም። እሳቸውም ጀስት በጣም በሰፈሩ ሽምግልና የሚታወቁ በጣም መኩሪያችን የነበሩ ናቸው የነበረ ነው እና እያንዳንዷ ነገር በጣም የተሳሰረ ነበረ። ማሸዋዬ የምትባል አያት የነበረች የፋዘር እናት ማለት እሷ ደግሞ በጣም የተለየች ነበረች እና ፍቅር ነው። አሁንም የእነሱ ልጆች አሉ ውጭ ምናምን በቃ በፍቅር ነው ተሳስረን ያለ ነው እና አካባቢ ላይ የተለየ ነገር ማናረግ አይነት ከመስመር አለ መስመር ከመስመር ማትወጣ አይነት ሰዎች ነን እና እሱ ነገር የራሱ የሆነ አስተዋጽኦ አለው እና ጀስት እንደ ንጉሥ ሆነህ አድገህ ይህን አያቴ ምናምን እናቴ ቢያዩት በጣም ደስ ይለኝ ነበረ። ይኖ በተለይ ስለ አያቴ ነው በጣም ያሳደገችኝ እና የአያት ልጅ በስመ አብ በጣም ይለያል እኮ። የአያት ልጅ እኮ ቀበጥ ነው። አንተ ግን እንደዛ አይደለም። እናሱን እኮ ነው እሱም ቅምጥናውን ነው የማወራ እና ጀስት በቃ እኔ የምወደውን ነገር ከቤቷ አስቀምጣ ደብቃ እሷ ሳትበላ ምናምን በቃ የሚገርምህ ሮብና ዓርብ ስሄድ ደስ አይላትም ነበረ እና ከባድ ነው። እስቲ መልካም እና እርጎ ምናምን ነገር ስለምወድ ታውቃለች እና ለመጣ ሁሉ ምናምን ትላለች ሮብና ዓርብ እና እንደዛ ስለሆነ በዛ እነሱ ካረጉት አንጻር አንተ ያረከው ነገር በጣም ትንሽ ይሆንብሃል። እናት በጣም ትልቅ ነገር ነው ነው አንዳንዴ በጅስት ዘው እንደ ቆጠራን በኋላ ላይ ግን ጀስት በጣም ይገርምሃል። በቃ አንተ እኮ ለራስ ራሱ እኮ እንደዛ አትንከባከበውም አይደል? አሁን ላይ ለሰው ብለህ ደግሞ ማድረግ በቃ ጀስት የእነሱ ህይወት አንተን መንከባከብ ነው። አንተን ትልቅ ደረጃ ደርሶ ማየት ነው እና ይገርሙኛል። በቃ እንትናቸው የሚሰጡት ነገር እና እንደ አጠቃላይ በዛ መንገድ ነው እድገታችን። ዳይሬክት ተጽዕኖ ነበረው ማለት ነው። በጣም ከአዶናይ ጋር ምን አወራቸው? ከእሱ ጋር ደግሞ መገናኘትን እያየው ነበር። ትክክል። አዶናይ እንግዲህ ኢትዮጵያ ውስጥ በጎ ተጽዕኖ ከፈጠሩ ቲክቶከሮች ወይም ቲክቶክ በጣም ይዟቸው ከመጣልን በጣም ደግ ሰዎች ውስጥ አንዱ ነው። በጣም እኔም የምወደው የሚሰራቸውን ስራዎች የማደንቀው ሰው ነበርኩኝ እና እንግዲህ አንዴ አንተ በጎ ነገር ስታደርግ በጎ ነገር ወደ አንተ ይመጣል። ለምሳሌ ከአዶናይ ጋር መገናኘት ለእኔ በጣም በጎ ነገር ነው ነው ብዙ ሸር የምታደርገው ነገር ይኖራል። ለምንድን ነው እንደዚህ ያልኩ? እኔ እንግዲህ የመጣሁበትን ዓላማ ቀደም ነገር ያለው እና ኢትዮ ኢስታንቡል ሆስፒታል እንግዲህ ልጅቱን በሌላ ቀን ለመጠየቅ ሲሄድ ነው እንጂ ሌላ ቦታ ላይ ምናምን አላገኘሁትም። በጎ ነገር እዛ ሆስፒታል ያገኘው በጎ ነገር እንዳይ መጣ ምናምን አሉኝና በቃ ማግኘት እፈልጋለሁ ምናምን ብዬ ሄድኩኝ ስል የሆነ ቦታ እዚህ ጋር ጠብቀው አለኝ። የሆነ ካሜራማኑ ይመጣል
ሲል አጋጣሚ ስልኬን እንደዚህ እየጠበቁት ምናምን እንደዚህ ፎሎ እያደረኩ ነበር የአንዳንዱን አካባቢ። ከዛ ከች ምናምን ሲል በቃ የሆነ የለም ድንግጥ ትላለና ምንም በቃ እንትን ቆይ ኩልዳውን ምናምን አለኝ እንዲሁም እሱና ከዛ አስረዳሁት ያለውን ነገር እንደዚህ ከባህር ዳር ነው አጋጣሚ የመጣሁት እንደዚህ ምናምን አልኩት። በጣም ደስ አለው እሱም በጣም እንዳየው ቪዲዮዎችን ማለት ነውና ደስ አለው። እንዲሁም በዚሁ አጋጣሚ ማለት ነው ነገርኩት። ለምንድን የሀሴትን ጉዳይ ለምንድን ነው ለአዶናይ የማትልኩለት እያሉ በጣም ብዙ ሰዎች እንትን ያደርጉልን ነበረ። ጀስት ለምንድን ነው ለሱ የማይላክ ምናምን እሱኮ ምናምን። እዛ እኔ እንዲሁም የሆነ ጽሑፍ ጻፍኩ እኛም አዶናይ ነን የሚል ማለት ነው። እኛም አዶናይ ነን ምንድን ነው እኛም አዶናይ ነን የሚለው ጀስት ነገርኩት። ለሱም በጣም ደስ አለው። ጀስት አንተን እናደንቃለን ግን አንተ በአንድ ቀን ታሳካዋለህ። አይ ነው እኛ ግን ጊዜ ወስዶብን እናሳካዋለን። በ10 ቀን ወይም ሰምቲንግ ወይ በ7 ቀን እንዳልኩ ተሳካ። አትዘይንድ ጎሉ ምንድን ነው? ስኬት። ስኬቱን ሁለታችንም እናመጣዋለን። በእኛ መንገድ ሲሆን ግን ትንሽ ይዘገያል። በቃ ይሄ ነው የጻፍኩት። መጀመሪያ ላይ የተጻፈ ጽሑፍ ነው። እኛም አዶናይ ነን፣ እሱ በአንድ ቀን ያሳካዋል፣ እኛ ጊዜ ወስዶብን እናሳካዋለን ተብሎም ተሳካ። በጣም ገረመው። ጀስት በዛ እያወራን ስለነበረው ሂደት ምናምን ነገር አወራን። እዛ ደግሞ ስለ ባህር ዳር መቼም የመጣሁበትን አካባቢ እንትን ማለት ስላለብኝ ስናገር ባህር ዳርን ታውቃታለህ ስለው ያው የመለሰው መልስ አውቃታለሁ፣ እናቴም እዛ ነች። ለብዙ ሰዎች በጣም ገርሟቸዋል። እናቴም እዛ ነበረች ብሏን። ባህር ዳርም ሊጎበኝ ቃል ገብቷል። እንግዲህ ስመጣ አሳውቃቸዋለሁ ብሏል። በጎ አድራጎት ላይም ቀንድ በረታ ፈተናዎች አሉት ግን ጠንክር ብሎ ነው የገለጸልኝ። ፐርሰናሊ ደግሞ ጀስት እንደዛ አይነት ሰዎች አሁን ማለት በጋርድ ምናምን ነው አይደል? እሱ እንደዛ አላየውም እኔ ባየሁበት አጋጣሚ ኦፍኮርስ ሆስፒታልም ስለሆነ። ከዛ ውጭ ደግሞ እያንዳንዷ ነገር ለሱ እያንዳንዷ ሰዓት በጣም ብዙ ነገር የሚሰራላት ናት። የሚገርም ቪዲዮ መጀመሪያ ሰርቼ ደስ አላለኝም የሰሩት ቪዲዮ እና ሌላ ቪዲዮ በቃ ደብሮኛ ምናምን አልኩት። ሲወጣ ጠብቄ ደግሞ አሰራሁት እና ምንም እንትን አላለም ነበረ። ሰው ሊጠይቅ መጥቶ ነው ወይስ እዛ እሱ ደግሞ የሚያሳክማቸው ሰዎች ነበሩ እና ጀስት ምንድነው ያለምንም እንትን በቃ እኔን ተረድቶኛል። በቃ ያለውን ነገር ምናምን በጣም ነገሮችን እንደውም ቁጭ ብዬ ስጠብቀው ሁሉ ገርሞት በቃ ጀስት እሺ ምናምን ብሎ በዚህ ሳይድ እናድርገው ቪዲዮ እንደገና ብዬ እዛ ፎቶ አይፈቅድም ፊት ለፊት ፎቶ፣ ለእኔ ግን ፊት ለፊት ፎቶ ፈቅዶልኝ ነበር ነገሮችን ያደረግንና ጀስት በዚህ አጋጣሚ በጣም ስብና ያለ ልጅ ነህ። ሁላችንም ያንተን ስብና እንዲጋባን እንፈልጋለን እና ፈጣሪ ያደለን ማለት እወዳለሁ። እንግዲህ ስለ አዶናይ አንስቼ ደግሞ መቼም የወንዜ ልጅ ስነ መልእክተኛውን ለማንሳት ሊሆን ይችላል እና ስነዬ በጣም ወድ ልጅ ሞገስ ያለ ልጅ ነህ እና የምትሰራቸውን ስራዎች ከሚያደንቁ ሰዎች ውስጥ ነኝ እኔ። ይገርመኛል ነው የንግግሩ ሲስተም ሁሉ እንትን ይላል። እንዲሁም አንዴ በጣም አእምሮዬን የገዛኝ ንግግር በማያውቁ ሰዎች መደነቅ ቀላል ነው። በነገራችን ላይ በማያውቁ ሰዎች አንተን ባክግራውንድ የማያውቁ የአንተን ባክግራውንድ በማያውቁ ሰዎች መደነቅ ቀላል ነው አለ። እዚህ ባህር ዳር ላይ የእውቅና ፕሮግራም ተዘጋጅቶለት ነበረ። ያኔ ራሱን አጋልጦ ከእንትኑ እዛ በኋላ ግን እንደዚህ በሚያውቁ ሰዎች መደነቅ ወይም አፕሪሼት መደረግ ከባድ ነው እና ይሄ ነገሩ በጣም ነው የገረመኝ ነው። እውነቱን ነው ማለት እያንዳንድን ክፍተት እንደ ክፍተትም ከተባለ የሚያውቁ ሰዎች ጋር ያችን ክፍተት ዘለው አደንቃለሁ ምናምን ሲባል ስሜቱ ልዩ ነው እና ኤኒዌይስ ስነዬ ረጅም እድሜ እንድትኖርልን የኛ የከተማችንን መኩሪያ ነህና ክፉ እንዳይነካብ ማለት እወዳለሁ። እንደ አጠቃላይ ደግሞ ጀስት በዚህ ዙሪያ የሚሰሩ ሰዎች አውቃለሁ፣ በትንሹም ቢሆን እኔ አውቃለሁ እና ጀስት ድካማችሁን እንግዲህ ፍሬ አፍርቶ እናንተም ፈጣሪ እንዲጠብቃችሁ በዚህ አጋጣሚ ማስተላለፍ እወዳለሁ። መልካም። ያው የስነ እንግዲህ እኔ የእሱ በጣም የሚገርመኝ ለአመታት ራሱን ደብቆ ሳያሳወቀ እየሰራ ግን መጨረሻ ላይ ሀሜት ሲመጣ እኔ ነኝ ብሎ ያጋለጠ ሰው ነው። ሰው ሀሜት ሲኖር ይደበቃል እንጂ እንትን ይሄ ትልቅ ስብዕና ነው። ስላደረግከው እሱም መሳዮች ስለሚያደርጉት እናመሰግናለን።
በቃ እንግዲህ ከአርሰናል ጋር የተያያዘ ጨምሮበትና የአርሰናልና በጣም አርሰናል ጋር እኔ አርሰናል ፋን ነኝ። በጣም ረጅም ጊዜ እውነቴን ነው የምናገረው። በዚሁ አጋጣሚ በነገራችን ላይ ሆሳና እያለሁ ጂም ምናምን አለ ታውቃለህ። በጣም ከባድ ነበር። ሻምፒየንስ ሊግ ወጥቼ ሻምፒየንስ ሊግ ደግሞ ምሽት ጨዋታዎች ናቸው እና በጅብ ሁሉ ጀስት ማስፈራሪያ ያዛቸው ሁሉ ደርሳል። እናስበላለን ሳይሆን ጀስት ምንድነው በቃ ፊት ለፊት የተገናኘንበት በጅብ ከጅብ ጋር እና አርሰናልን ብዬ ማለት ነው። ጀስት ምንድነው ጨዋታው ኦብቪየስሊ ነው መነሳሻ የሆናቸው ነበር ብልቅላቸው አይደል። ጀስት ምንድነው እንደዛ ነገር አለ እዛ ሀገሩ ላይ 5 ሰዓት 6 ሰዓት በኋላ ጅቦች እንደፈለጋ በቃ መታወቂያ ወጣው ሁሉ ነው የሚንቀሳቀሱት እና በቃ የነሱ ጊዜ ነው። በዛ ሰዓት ግን ጓደኛዬ ጋር እየተባልክ እና አጋጣሚ ቤቱ እንደዚህ ግቢ በር ነውና እንደዚህ ቀጥታ ሂጄ በር ላንኳኳ ስል በዚህ መስመር ላይ አጋጣሚ ተራራ ዳገት ነገር ትንሽ ምንድነው ሉሲ ብለዋል። በቃ የሆነ ክብደት ሁሉ የሚያነሱ ማርያም ደግሞ ጅብ በነገራችን ላይ ዝም ብለህ በቴሌቪዥን ስታየው ምናምን ነው የሚኮስስብህ እንጂ በአካል በቃ የሚገራርሙ ናቸው አንዳንዶቹ ማለት ነው። ደግሞ ስታይ ብሩን በቃ ፈጣሪ በስመ አብ እና አንዳንዴ ይሄ ሁሉ መስዋዕትነት ከፍለህ ጀስት ምንድነው አርሰናል እንትን ነው የህይወትም ተሞክሮ ነው ለብዙዎቹ ማለት በጣም በቃ ማለት ኢቭን ማለት አንተ ሰው ተቸግሮ አጦ መራቅ እንደሌለብህ አርሰናል ዋንጫ ሳይበላ አብረን ነው ብዙ አርሰናል ደጋፊዎች ከምሬ ነው የምነግርህ። ብዙ አርሰናላውያን የልብ ደጋፊዎች አርሰናል ብለን ያለነው ዋንጫ በልተው አይደለም በተቸገረበት ሰዓት አብረነው ነበር ነው። ይሄ ለህይወትም ተሞክሮ ነው። ቻምፒዮንስ ሊግ በወረደበትም ሰዓት በወረደበትም ምንድነው በዝቅታውም በከፍታውም ማለት እንኳን ይከብዳል ነው። ጀስት ከፍታ ላይ እየደረስን ነው። ሁሉም ነገር የራሱ ጊዜ ያለው እና እኔ አሁን ስለ ሚካኤል አርቴታ እንደውም እኔ ቁጥብ ነኝ በነገራችን ላይ የምልህ ቁጥብ ነኝ ነሰንስ ጀስት ለመተቸት እንትን አልቸኩልም። ያሉ ነገሮችን እረዳለሁ በተወሰነ መንገድ እና አርቴታን ስቲል ማልተች ሰው ነኝ። ቢኮዝ አርሰናል የት እንደነበረ አውቃለሁ። ዱቄት ውስጥ የነበረ ክለብ ነው ቢፎር አርቴታ ማለት ነው። በኡናይ ኤምሬ ጊዜ በላይ በአርሴን ቪንገር ያው ብዙ ነገር የራሳቸውን ስራ ሰርተዋል። አርሴን ቪንገር ለክለቡ ግን ወደ መጨረሻዎቹ ዓመታት ክለቡ እየዘቀጠ እንደ መርከብ እየወረደ የነበረበት ሁኔታ ነው። ኡናይ ኤምሬ ትንሽ ተፍ አሉ፣ አልቻሉም። አርቴታ መጣ፣ 1-2 ዓመት እሱም ዛገና ከዛ ግን ክለቡን ሳይታሰብ ከ4 ዓመት በፊት አነሳው። ይሄ ነገር ምንድን ነው? በቃ ከውድቀት ነው አንስቶ ወደ ስኬት በነገራችን ላይ አንጻራዊ ነው። ዋንጫ መብላት ብቻ አይደለም ስኬት። አሁን ስኬትን ከዋንጫ ጋር እየተያያዘ ነው ችግር የሆነው። ኦፍኮርስ አሁን አርሰናል ዋንጫ ካላመጣ ውድቀት ነው። አሁን ዚሲር ብቻ ቢፎር ዚሲር ያለው ግን ለአርቴታ ነው የምልህ። እንደ አርቴታ ጀስት እንትን አልነበረም፣ ውድቀት አይደለም ለእኔ። ቢኮዝ ክለቡ ከየት እንደነበረ እንኳን ሻምፒየንስ ሊግ፣ ኤሮፓ ሊግ፣ ኮንፈረንስ ሊግ መሳተፍ ያቃተው ክለብ ነበረ አይደል እንዴ? ሻምፒየንስ ሊግ በቃ ትቶት ነበረ። 8-9 የሚወጣ ክለብ እንደነበረ መመልከት። 1 ዓመት ነው 2 ዓመት እንደዛ ይሆናል እንዴ? ብዙ ዓመት በአርሰን ቪንገር ጀምሮ እኮ ለሻምፒየንስ ሊግ እንዴ ለሻምፒየንስ ሊግ ሩብ ፍጻሜ እኮ 16 ዓመት በኋላ ነው አርቴታ ያስገባው። ሩብ ፍጻሜ ልል ነው ምድብ ድልድል ውስጥ ምናምን አይደለም። ጀስት ግን ይሄ ራሱ ስኬት ነው አይደል? ለምሳሌ ቡድኖች እንደ እንትናቸው ነው እንደ አሉበት ሁኔታ ነው የስኬት ደረጃቸውን የሚያወጡት። ለምሳሌ በዚህ ዓመት ማለት ነው በዚህ ዓመት ስንመለከት ዝቅ ላይ ያሉ ክለቦችን ብንመለከት እነ ዌስትሃም እነ ስፐርስ ብንመለከት ለእነሱ ስኬት ምንድን ነው? ስፐርስ ይገርመኝ። የእነሱ ስኬት አሁን በዚህ ሰዓት ላይ ላለመውረድ በቃ ቀጣይ ፕሪሚየር ሊግ ላይ መቆየት። ኢቭን የሆኑ ወደ ፕሪሚየር ሊግ እንደመጡ ክለቦች ስኬት ምንድን ነው ሲነድፉ አሰልጣኙን በዚህ ዓመት አቆየን። ስለዚህ ያ ምንድን ነው ለእነሱ ስኬት ነው። 5-8-9 የጨረሰ ደግሞ ወደ ሻምፒየንስ ሊግ ግን የመጽናኛ እንትን አይደለች።
ስለዚህ ቤዝዶን አንጻራዊ ነው። እሱ ምንም ጥርጥር ከዛ እያልክ የምታደርገው ነው እና አርሰናል በባለፉት 3 ዓመታት አሁን ዋንጫ ምናምን ኦፍኮርስ ቢኖረው ማንም አይጠላም። ስፔሻሊ ላስት ይር ላይ እኔ ጠብቅበት ነበረ። ዚህ ሲር ደግሞ በደንብ እጠብቃለሁ። እሱም ደግሞ ይሳካል። ግን እሱም ባይሆን ግን እኔ አርቴታን አልጠላውም። አሁንም ጊዜ ሰጠው ከሚሉ ሳይሆን የት እንደነበርኩ ስለማቅና በዓለም ላይ ተፈሪ የሆነ ክለብ ገንብቷል። እነ ባየር ሙኒክን ግን በቅርብ ጊዜ አልተሽመደመደም። የሆነ እሱን መጣላ ተልፈሰፈሰ። እነ ባየር ሙኒክን ቆይ ልንገርህ፣ ባየር ሙኒክ አርሰናል ላይ 8 ጎል ሁሉ ያስቆጠረበት ነበር። አሁን ግን እንደዛ ታሪክ ጠፍቷል። ቢኮዝ ዓለም ላይ ካሉ ወይም አውሮፓ ውስጥ ካሉ ትልቅ ክለቦች እንዲሆን አድርጎታል፣ ያለምንም ጥርጥር ማለት ነው። እና ጀስት ይሄ ነገር ይሄ ነው በቃ ስኬት እኮ ይሄ ነው። ለምሳሌ ዋንጫ መብላት ብቻ ስኬት ቢሆን ሌስተር ሲቲ አሁን ከሊግ ወርዷል። ዋንጫ አንድ ያፈፍ አረገና ያገኘችን አጋጣሚ ተጠቀመ ወርዷል ማለት እንደዚህ ከሆነ ዋንጫ መብላት ከሆነ ስኬት ቀላል ነው። ግን በዋንጫ መብላት ውስጥ ሪዚስት የሚያደርግ ትልልቅ ቡድኖች ጃይንት ቡድኖችንም የሚቋቋም ክለብ መስራት ነው። አሁን አርሰናል የሚቀረው ዋንጫ ብቻ ነው እንጂ ክለቡ ኦልሬዲ ተሰርቷል። ይሄን ደግሞ ሚኬል አርቴታ ነው የሰራውና ጀስት ግን በዚህ እኔ በጣም ክለቡን ላይ ያሉ ችግሮችን ብቻ መዝዤ ምናምን ሳይሆን ያሉ ችግሮች የምትረዳበት ነገር ይኖራል እና በዚህ ዓመት እጠብቃለሁ ዋንጫም ያገኛም ብዬ ተስፋ አድርጋለሁ። ደግሞም ያሳካዋል። አጋጣሚ ዛሬ ጨዋታ አለው። የዛሬውን ካሸነፈ በኮንፊደንስ ነገሮችን የሚያስጌድበት ኦፍኮርስ የነበሩ ሲቲም ያው እግር በእግር እየተከታተለው ስለሆነ ምን መሰለህ ዘንድሮ ዋንጫ ካልበላ አርሰናል ለቀጣይ ዓመታት ይከብደዋል። በጣም ነው። ኢቭን ለምሳሌ በሚቀጥለው ዓመት በ15 ነጥብ ቢመራ ራሱ ኮንፊደንስ አይኖረው። ተጫዋቾቹም ጥለውት የሚሄዱ ይመስለኛል። አይሄዱም። ግን እንትን ነው ብዙ ነገር የምታጣበት ዓመት ነው የሚሆን ዋንጫ ካልበላ እዚህ ሲር ቢካዝ በቃ የሚባለው ነገር ኦኬ ለካ አርሰናል ዋንጫ አይበላም የሚለው ጀስት ማተም እንደ ሊመታበት ተቃርቧማ በቃ ማንም ዝም ብለህ ማንንም እኮ ሴቶችንም ኳስ የማየው ህፃናትንም ምናምን ጠይቃ አርሰናል ዋንጫ ክለብ አይደለም ይላል። በቃ አርሰናል ሲባል ዋንጫ አልባ አይነት ክለብ እንዲሆን ግን እዚህ ሲር ከበላ ይበላም ብዬ አስባለሁ። ቀጣይ ዓመት ደግሞ ነገሮች ሁሉ እዚህ ሲር ከበላ ቀጣይ ዓመት በተከታታይ ጥሩ ምንም ጥያቄ የለውም። ቢኮዝ አንዳንዴ ሳይኮሎጂ በጣም የሚፈጥርብህ ነገር አለ። እውነቴን ነው የምናገርና ሜሞችን ትከታተላለህ? ያናድዱኛል። ኢንዲቴል ክለቡንም አለመረዳት ነገር አለ ማለት ለመሰለ እንደዚህ የምልህ ኤፍ ኤ ካፕ በአርቴታ ዘመን በልቷል። አሁን ብዙ ሰው መረጃ ወይ አይፈልገውም ወይ ሾርት ሚሞሪ የሚባለው ነገር አለ። ኮሚኒቲ ሽልድ በተደጋጋሚ በልቷል። ኦፍኮርስ ይሄ አርሰናልን አይገልጸውም፣ ግን ለባለፉት ከአርቴታ ዘመን በፊት አርሰናል ምን አይነት አርሰናል ነበር? በቃ እሱን ነው ማየት ያለብህ አንተ። አርሰናል ለዋንጫ እየደረሰ የማይበላ ቲም እኮ አይደለም። መጀመሪያ እኮ ለዋንጫ ደርሰ የማትበላ የምትሆነው ስትቃረብ ነው አይደል? መች ቀርበህ ነው? ከዚህ በፊት መች ቀርበህ ነው አርሰናል ዋንጫ ያልበለው? በአርቴታ ዘመን ነው። ተከታታይ 3 ዓመታት ለዋንጫ ተጫወተ። የመጀመሪያው ዓመት ሰርፕራይዝ ነው፣ ያው ሁሉም አልጠበቀም። ሁለተኛው ወጣ በጣም እግር በእግር። ሶስተኛው ዓመት ግን በጣም ጥሩ ሂዶ በ2 ነጥብ እኔ ያው ዘንድሮ ወደ ደጋፊነት እመለሳለሁ ብዬ በተለይ ሳይ መቃጠለው ብዬ ታውቁት። አንተ በቃ ጀስት ምን አይነት ሰው ነህ ማለት ነው? የዋንጫ በቃ ማለት ዋንጫ ሲመጣ የምትመጣ አይነት ሰው ነህ። ሰው ደህና ሲሆን ነው ማለት እኛ ደግሞ በቁስሉም በችግሩ ጊዜ አብረ ነው ነበርነ። ግን ደግሞ እንዳልኩ ዋንጫ በጣም ቢበላ ዘንድሮም የግዴታ ነው። በጣም ያለበት ደረጃ እኮ አሁን ላይ በጣም ደስ የሚል ነው። በአውሮፓ ሻምፒዮንስ ሊግ ምንም ነገር ሽንፈት ሳይቀምስ ነው። የሚገርም ዛሬ እንደውም የሆነ ቁጥር እያየው ነበረ። ከአራቱ ከቀሩት ባየር ሙኒክ፣ ፒኤስጂ፣ አትሌቲኮ ማድሪድ እና አርሰናል ዝቅተኛ ጎል የገባበት 6 ጎል ብቻ ነው በአውሮፓ ቻምፒዮንስ ሊግ የገባበት። እነ ፒኤስጂ እነ ሙኒክ 21 ምናምን አይነት ጎሎች የገቡባቸው ናቸው። እና አንዳንዴ እዚህ ሲር ያለው እንትን ፐርፎርማንስ ይገርመኛል። ኦፍኮርስ እዚህ ሲር የሆነ ህዳር ምናምን አካባቢ በጣም ገራሚ ክለብ በቃ መቼም ደግሞ የኛ ሀገር ጋዜጠኞች ታውቃቸዋለህ እና ጥሩ ነገር ሲሰራ በቃ አርሰናል ያኔም ግን ምን እል ነበር መሰል ምን ዋጋ አለው
እል ነበራት ማለት ይሄ ነገር ሁሉም የሚያጨበጭበው ዋንጫ ሲያገኝ ነው አይነት ሴንስ ነበረኝ እኔ እና እያንዳንዷ ነገር በዋንጫ ብታጀብ ደግሞ በጣም ደስ ይላል እኮ። እዚህ ስር ግን ኤክስፔክት ይደረግበታል። ምንም ጥያቄ የለውም። አርቴታ ላይ ጥያቄ እንድታነሳ አሁን ዘንድሮ ዋንጫ ካልበላ ጥያቄዎችን እንድታነሳ ያደርጋል። ግን ጋዜጠኛ ሆነ እንዲህ የስፖርት ዘገባ ስትሰራ ደጋፊነትና ጋዜጠኛነት እንዴት ነው? አይምታቱብህም? አደላም ለምትደግፈው ክለብ ማድላት ምናምን እንኳን ያው እዛ ጋር አንተ ስትቀመጥ የተቀመጥክበት ወንበር ጀስት ያንተ አይደለም እኮ አይደል? የህዝብ ነው። የህዝብ ወንበር ስለሆነ ያን ነገር ትጠነቀቃለህ። ግን ሳታስበው ደግሞ ሾልኮ የሚገባ ነገር የሚመጣለ ሰዎችን መጥፎ ነገር የሚሰብክ ካልሆነ ችግር የለውም። ናቹራል ነው ብለህ ታልኩ ያውቃሉ እንደዚህ ምናምን እንደዚህ ኦፍ ኮርስ እንደዚህ ኦብቪየስሊ በግልጽ ምናምን አልተናገርኩም እንደዛ ምናምን በሚለው እና እንደዛ ነው። ግን ደስ የሚል ነበር። መላው የአርሰናል ደጋፊዎች ዘንድሮ እንዳትጠራጠሩ፣ እደግምላችኋለሁ እንዳትጠራጠሩ፣ ፕሪሚየር ሊግ ዋንጫ የኛ ነው እና ተያይዘን የምንጨፍርበት ጊዜ የምንደሰትበት ጊዜ የዋንጫ የፎቢያ ነው የሚባለው እርግማኑ የሚገፈፍበት ነው የሚገፈፍበት ጊዜ ነው ማለት ነው። ያው መጀመሪያ የምደውለው እኔ አንተ ጋር ነው። ዋንጫው ከበላ ነው ካልበላ ሁለቱም እና ምንም ጥያቄ የለውም። ከምሬ ነው ማለት አንዳንዴ መቼም ነገሮች ትንሽ ወዳልማትፈልገው ነገር መጥቷል። ቢሆንም ግን እንግዲህ እንድንደሰት ይመስለኛል። የሆነ ዝም ብለህ ሳስፔዝ አሁን በ15 ነጥብ ርቀህ ምናምን ብትበላ የማይረባ ሊግ ልትል ትችላለህ። ይሄ ግን ከአንገት ላይ የተነፈሰ የእንግሊዝ ፕሪሚየር ሊግ ልዩ የሚያደርገው ይሄ እኮ ነው። በቃ እስከ መጨረሻው ቀን ራሱ የሚበላውን ክለብ ላታቅጥም የምችልበት አጋጣሚ አለ። እውነት ነው። እና እንደዛ ስለሆነ ጀስት በዛ ልክ ነው የማስበው። በጣም ጥሩ ቆይታ ነበረን ብሬ፣ አመሰግናለሁ። ያው ከባህር ዳር እስከ አዲስ አበባ እንዲሁም ሆሳና ድረስ ያሉ ያሳለፍካቸውን ገጠመኞችን እያነሳን ቆይተናል። ያው እንግዳም ስለነበርክ እጅግ እናመሰግናለን። እኔም በጣም አመሰግናለሁ ስለሰጣችሁኝ እድል። የተለየ ነገር ምናምን ሰርቼ ሳይሆን እንዲሁ ያለችውን ነገር ለሌሎች ትምህርት ትሆናለች ብላችሁ ስለጠራችሁኝ ሪሊ እውነቴን ነው የምናገር በጣም አመሰግናለሁ። እኔም እንግዲህ አዲስ አበባ ላይ ታውቀዋለህ ያለውን የሰዓት አጠቃቀም ምናምን እያንዳንዷን ነገር በዚሁ አጋጣሚ በጣም ብዙ ሰዎች የደወሉ ጀስት እናገኝ ምናምን ይሄ ፍቅር ነው እና ጀስት በጣም ልዩ ነው እና ከዚህ ሰዓት ላይ እኔም ለእናንተ ስደውልልኝ ነው የበር ምናምን ብዬ ነው ወደዚህ የመጣሁት እና ጀስት ግን መጀመሪያ አንተ ስለጠራኝ በጣም ክብረት ይስጥልኝ። በጣም አመሰግናለሁ። ስቱዲዮአችሁም ቆንጆ ነው። ገና እያደጋችሁ ያላችሁ ናቸው። ወደፊት እንዲያው ሰፍቶ ወደ ቲቪ አድጎ የምናይበት ይሆናል ብዬ አስባለሁ። እንትናችሁ ኢነርጂያችሁ ምናምን በጣም ደስ ይላል እና ይሄ ደግሞ ፈጣሪ ደግሞ ያሳካዋል ብዬ አምናለሁ። በጣም ለመልካም ምኞትህ እጅግ እናመሰግናለን። እንደዚሁም እንግዳችን ስለነበርክ። አድማጮቻችን፣ የዛሬው እንግዳችን ብርሃኑ አያሌው ከባህር ዳር በተለያዩ የበጎ አድራጎት ስራዎች የምናውቀው ወጣት ነው። የባህር ዳር ነዋሪ ነው። በቀጣይ ደግሞ ሌላ እንግዳ ይዘን እንቀርባለን። ከኛ ጋር ስለነበራችሁ እጅግ እናመሰግናለን።